ስታክ ማርኬት ትሬድ ማርኬት ላይ እንደዛ ገንዘብ የምታገኝ ከሆነ ታዲያ ለምን ቁማር ትጫወታለህ? ዴሊ ትሬድ የምታረዋላችሁ አንዴም በየቀኑ ዛሬ አገኘው ነገ አጣው ቁማር እየተጫወትክ ልክ እንደሚያርሰው እውቀት ይጠይቃል እና እውቀት እንዴት ትበላል? ታዲያ እንዴት ህይወት አይቀየርም? ሁለተኛ ነገር ልንገራችሁ። አሁን ለምሳሌ ኤቢ ማርሻል በምን ሁለት ትሪኩን ልንገራችሁ እና ደግሞ ጠይቁ፣ ፕሊዝ ጠይቁ። ዝም ብለህ ቼን እዚህ ጋር ደርድሮ መኪና ሲያሳይ አትስከር፣ እንዳረቂ አትስከር። አንድ ጥያቄ። አንደኛው የእግዚአብሔር ይስጣችሁ በደንብ መረጃ ለምትሰጡኝ ሰዎች የተበላችሁ ማለት ነው። ሶ አይቢ ቼንጅ የሚባል አለ። ሶ እሱን ኖርማሊ እና እሷ በጣም የገረመኝ ነገር መሰላችሁ። ሶ በሱ ፕሮፋይል ኮፒ በሱ ፕሮፋይል ገብታችሁ ልክ ይሄ ኢንቫይት እንደሚደረጉ ማለት ነው። ለምሳሌ አንድ ሰው ይሄ ምንድነው የኢንቫይት ኮድ ሲልክላችሁ በሱስ ገብታችሁ ነው አልተጠቃሚ የምትሆኑት። ስለዚህ አብዛኛው ጊዜ እሱ ትሪክ ሲጫወት የሚጫወትባችሁ ምንድነው በአይቢ ቼንጅ በሚባለው። ስለዚህ ያንን ኮድ ሲልክላችሁ እናንተ ጆይን ባረጋችሁ ቁጥር ገንዘብ ያገኛል። በነገራችን ላይ ለነ በእውቀቱ ነው የምነግራችሁ። እነ በእውቀቱ በነገራችን ላይ የሱ ጥቅም አንተ ሉዝ ስታረግ ነው። በሉዘሮች ነው የሱ ፕሮፊት። ሉዝ ስታረግ የሱ ፕሮፊት ነው እውቀቱ። እውቀት የታየካ እስቲ እግዚአብሔርን በል። ለዛ ነው ዛሬ 3 ብር እየሰጠ ነገ 9 ብር የሚወስድብህ። እውቀት ይጠይቃል አላለኝም እንዴ? እሺ በእውቀቱ። ስለዚህ ምንድነው እያደረጉ ያሉት? አንተ ሉዝ ባረክ ቁጥር የሱ ፕሮፊት ነው። ስለዚህ ከብሮከሮቹ ከሚሰራቸው ብሮከሮችም ወይም ከሌላ አካላት ጋር የሚጠቀመው ምንድነው? አንተ ሉዝ ባረክ ቁጥር ካምፓኒው አንተ ሉዝ ካላረክ ከየት ያገኛል? ጠይቁልኝ። ወይም ይሄን ክሬት ያደረጉት ሰዎች አንተ ሉዝ ካላረክ ጥቅሙ ምንድን ነው? የቁማር ጥቅም ምንድን ነው? እንዴት ይሄን ሰው አይጠይቅም? እንዴት ይሄን አትጠይቅም? ታብታብ አድርጉት። ምንድነው ጥቅሙ? አንተ ሉዝ ካላረክ፣ አንተ ካልተበላ፣ አንተ ካልተሸወርክ ታዲያ ካምፓኒ በምንድን ነው ትሪሊየን ዴይስ ቢሊየን ትሪሊየን ራን ያደርጋሉ? ታዲያ ከየት መጥቶ ይመስላል? ንገረኛ አባቴ ጻፋ። ከየት ይመስላል ይሄ ትሪሊየን ዳለሮች እንደዚህ ራን የሚያደርጉት ኤቭሪዴይ? ከየት ይመስላል? እኔ እናንተ ያለ እውቀት ገብተን እየተንቦጫረቀን ያለንን ስልክ ሽጠ ቤት ሽጦ ስንቱ ነው ሆምለስ የሆነው? ስንቱ ነው ራሱን ያጠፋው? ታውቃላችሁ? ግን ይሄንን ስንቱ ነው ንገረኝ። ስንቱ ነው ገንዘቡን የተነፋው? በስታክ ማርኬት ህይወትን ሊቀየር የተቀየሩት 10% ውስጥ አትገባም። በቃ ነግሬያለሁ። 10% የሚቀየሩ ሰዎች በምን እንደሆኑ ታውቃለህ? 10% ውስጥ አትገባም ብያለሁ። ሞር አንደርስታንዲንግ ያላቸው ኢሞሽናቸውን ኮንትሮል ማድረግ የሚችሉ በጣም ጥበብ የሚጠይቅ እሱም ባካፕ ኖሮ ስራ ኖሮ ሳይድ የምትጫወተው ነገር እንጂ 5000 ብር ይዘህ ስታክ ማርኬት ላይ ህይወት ሊቀየር ልትሮጥ ታዲያ እኔ ምን እኔ ታዲያ ምን አታገለኝ? 5000 ልጅ አልሮጥም። ስለዚህ ስታክ ማርኬት ላይ አንደኛ እውቀት ምለ ዝም ብለህ ማንበብ አይደለ 2 3 4 ዓመት የሚያነበቡት አልቅሰው አንብበው ኢቨን ላይክ ተምረው ስታክ ማርኬት በደንብ ኮርስ ወስዶ የተማሩት ራሱ ሉዘር ናቸው። 95 ከ80 እስከ 95% ውስጥ ያሉት ናቸው። ስታክ ማርኬት ላይ ገብቶ ህይወቱ ተቀይሮ ሪታየር አድርጎ የሚገርም ላይፍ የሚኖር አበሻ ጥራልኝ ስለ አጠራልኝ። ግን ስክሪን ላይ እዛ ጋር እያጃጃለ ስክሪን ላይ እንደዚህ አስቀምጦ ይሄን አልገባ ግሪኑን ያሳያል፣ ሬዱን ያሳየን በደንብ ኢንቨስት ሲያደርግ ለመጀመሪያ ጊዜ ምን ያህል ገንዘብ ኢንቨስት አደረገ? ከዛ አሁን ላይ ምንድነው ያለው? ምን ሽጧል? ንብረት ሽጦ ቁማር እኮ
ስለዚህ አንደኛው ኤቢ ማርሻል የተጠቀመብን እኛ ላይ መጥቶ የተጠቀመብን ምንድነው ካላችሁ እኔ በነገራችን ላይ ኤቢ ማርሻል ለምንድን ነው እኛን የፈለገን ጠይቅ ነው የምልህ እኔ በቃ አይምሮን ጠይቅ ኤቢ ማርሻል ኢትዮጵያ ኮሚኒቲ ውስጥ ለምን መጣ ንገረኝ ለምንድን ነው ኤቢ ማርሻል የኢትዮጵያን ኮሚኒቲ የፈለገው ለምን ፈለገው ራስን አትጠይቅም እንዴ ለምን አስጮኸው ገንዘብ ካለው እሱ በግሉ ኢንቨስት የሚያደርግ ከሆነ ለምን አንተን ይፈልጋል ነው ምን ጥያቄ ለምን ይፈልጋል ጠይቅ እንጂ በመድኃኒዓለም ለምን ይፈልጋል ስለ አይቢ ቼንጅ ጠይቅ እስቲ እነሱ የሚያውቁት እኔ ጉግል ያደረኩት ሪሰርች ያደረኩትና ሰዎች የጠየቁኝ ነው ስለ አሷን አይቢ ቼንጅ በሚባለው ሲስተም ውስጥ ነው እየተጠቀመ ያለው ለዛው ደግሞ ሃይ ሪስክ ይሆነ ይሄ ጎልድ ትሬድ በሚባለው ማለት ስለዚህ እዛው ውስጥ አስገብቶ በሱ ኢንቫይት ኮድ ትገባለህ አንተ እሱ ሉዘር አይደለም ባይደው በነገራችን ላይ ልጁ ካሁን በኋላ ሚሊዮነር ሊሆን ይችላል የሚፈልገውን ሚሊዮነር ማለት ለምን አሁን ህዝቡ አፍታም ነው ብሎ አምኖ ብር ይልካል ጆይን ያደርጋል ምናምን እኔም የሚያናድደኝ ላቡን እንቅልፉን አጥቶ አላርም እየሞላ ሰርቶ እውነት መስሎት ተሰብኮ ለሚበላው ወገኔ ነው ለኔ አይደለም እኔ ከየት ያገኛል እኔ ዝም ብሎ አይምሮዬ ዝም ብሎ እንትን አይደለም ዝም ብሎ አይሸወድም ግን የሚያናድደኝ እውነት መስሏቸው ያላቸውን ገንዘቦች የሚበሉት ኢትዮጵያን ያናድዱኛል ትዳራቸው የፈረሰ በዚህን አይነት ኢንቨስትመንት ላይ ገብተው ትዳራቸውን ያጡ በጣም ያሳዝኑኛል ስቶራቸውን የሸጡ መኪናቸውን የሸጡ ንብረታቸውን የሸጡ ሲነግሩኝ ስልክ የመጨረሻ ስልክ የሚጠቀምበትን ስልክ ሽጦ ኢንቨስት ያደርጋል በጣም ያሳዝናል የሚጠቀምበትን አይፎን ሽጬ ነው ያለኝ አሁንም ላኩልኝ ቴሌግራም እግዚአብሔር ደግሞ ከዚህን አይነት ሱስ ከዚህን አይነት ቁማር እግዚአብሔር እንዲታደጋችሁ ሂዱ ጸልዩ ይሄ አሁን ሲወራ ይሄ ዝም ብሎ መሀል ላይ አሁን እዚህ አንዳንድ የሚጽፈው ተጠቃሚ ናቸው ገብታ ለምን ተናደዳችሁ ካልሰረክ እኔ ለምሳሌ ወጥቼ ስታክ ማርኬት ትሬዲንግ ማርኬት ምናምን ቢትኮይን ውሸት ነው ካልኩ ለምን ትናደዳለህ ምን ያናድዳል there is something behind ማለት ለምን ትናደዳለህ አንተ ፕሮፊት ካለ ፕሮፊትን መስራት ነው ተሙ አይ ውሸት አንተ መስራት ለምን ትናደዳላችሁ አንተ ምን ታውቃለህ አንተ እንደዚህ ምናምን አንብብ ምናምን እሺ በእውቀቱ ለዛ ነው ንብረትን የተቃምከው ለዛ ነው እንቅልፍ የምታጣው ለዛ ነው መሞት ማበድ የምትፈልገው በስታክ ማርኬት ህይወት ሊቀየር ዓለም ላይ ካሉ 10% ውስጥ ልትገባ እንደኔና እንዳንተ ቴክኖሎጂ ቅርብ ዓመት የምናቀው እኛ ስለ ቴክኖሎጂ የምናቀው ከኢትዮጵያ ወጥተን የኢንተርኔት እንኳን አክሰስ በደንብ ያገኘው ከኢትዮጵያ ወጥተኩ ቁማር እየተጫወትክ በህይወቴ ይቀየራል ብለ ትዳርን የበተንክ እግዚአብሔር ይርዳሁንም ውጣ ቁማር ውጣ ነግሬሃለሁ 10% ትርፋማ ሊሆኑ የሚችሉ ሰዎች በጣም ብልህ በእውቀትም ምን ስለተማርክ ብቻ አይደል በየቀኑ ከማጋ ነው አንተ ኮምፒት የምታደርገው ከዓለም ፖለቲከኞች ከመሪዎች ከባንኮች ፕሮሞሽን ከሚሰሩ ከኒውስ ከነሱ ጋር እኮ ነው አንተ ገንዘብ የምትዞረው በየትኛው አቅም ነው አንተ ከዚህ ውስጥ ወጥተህ ገንዘብ የምታገኘው የዓለም ሀያላን መሪ እኮ ነው ያንተን ስታክ ማርኬት የሚያጦዙት ጥበብ ይጠይቃል እኮ ዲፕ ነው ይሄ ብድግ ብለህ ምናምን በስሜ 3 ወር 2 ወር ተምረህ ከዛ ሀብታም ልትሆን ስለዚህ ለምንድን ነው የተናደዳችሁት ህዝቤን ልትበሉት ስለዚህ አንደኛው ይሄንን የተጠቀመው ሌላው በደንብ ስሙኝ አድርሱለት የለጠፈው 3 ሚሊዮን ምናምን ብሎ አካውንት ላይ የለጠፈውን አሁኑኑ እዚሁ ገብታችሁ ፕሊዝ ሲምፕል ነገር ነው የምነግራችሁ 3 ሚሊዮን ምናምን ብሎ አካውንት ላይ ለጥፈው ፖስት የተደረገውን
ቻት ጂፒቲ ገብታችሁ ስትከቱት በደንብ አድርጎ ፌክ መሆኑን ያስቀምጥላችኋል። አንድ ስልክ ስለያዝኩ አላሳያችሁ፣ እለጥፈዋለሁ። በነገራችን ላይ ስታስገቡት ፌክ ኤዲት የሚደረግ ነገር ነው የተጠቀመው። ታዲያ የሌለ 3 ሚሊዮን ለምንድን ነው ለኛ እንድናየው የተፈለገው? ገባችሁ? ለምን? ሁለተኛ ሌላ አሁን በጣም ፕሮሞት የሚያደርገውን ልንገራችሁ። ታብታብ አድርጉት። የሚበሉ ሰዎች አንቁ። ነገ ማመስገናችሁ ላይቀር እንዳትበሉ። ከተበላ በኋላ ተሙ ነግረኝ ነበር ምናምን ብትለኝ ምንም ላረግ አልችልም። ዘመኑ ከባድ ዘመን ነው። ሌላው ፕሮሞት እያደረገ የነበረው በደንብ ላስታውሳችሁ፣ ቪዲዮን ገብታችሁ ስለ ኮፒ ትሬድ የሚያውቁትም ሰዎች ጠይቁ። እኔም የጠየቅኩ ከሰዎች ጋር ያወራሁት ነው። ኮፒ ትሬድ ምንድን ነው? እንደ ጆይንት አካውንት ከፍተው ወይም ደግሞ እሱ ማኔጅ የሚያደርገው ያንተ ገንዘብ ግን በእሱ ውስጥ ነው የሚያልፈው። እሱ ነው በቃ ኦፕን የሚያደርገው ክሎዝ የሚያደርገው፣ ማርኬቱን እያየ ጊዜውን፣ ቀኑን፣ ታይሙን፣ ምኑን እያየ እሱ ነው የሚቆጣጠረው። ዳት ሚንስ እሱ ከፈለገ በዚህ ሰዓት ወስኖ ለምሳሌ ሪስክ ቢወስድና ሉዝ ብታደርግ ሉዝ አረክም። ተሳሳትኩ። አሁን የኛ እዛ እየተበሉ ሁሉም እያወቀ ስለሆነ ስለ ኮፒ ትሬድ የሚባል ደግሞ አሁን እሱን ነው እያስተዋወቀለ ያላችሁት። አየህ አይደል? ስለዚህ ምንድነው አሁን እናንተ እያላችሁ ያለው ሀብታም ነው በስታክ ማርኬት ህይወቱን እዚች ጋር ሌክጀሪ መኪና ያሳይህና ከአንተ በቴሌግራም ግባ፣ ስልኩ ቁጥር አለው፣ ጆይን አድርጎ ኮርስ እሸጥልሃለሁ ይልሃል። ሚሊዮነሩ ለምን ኮርስ ይሸጥልሃል? አንተ በ100 ብር በ200 በ300 ብር ንገረኝ። ለምን ይሸጥልሃል? ሀብታም ከሆነ ለምንድን ነው የሚሸጥልህ? ለምን ወደ ቴሌግራም ይጠራ? ለምን ነው ኢንቨስት አድርግ ብሎ የሚወተውት? ሚሊዮነር ምን ያደርጋል አንተ ጋር? ስለዚህ እሱ እየተጠቀመባችሁ ያለው ከብሮከሮች ጋር ነው የሚሰራው። ኮሚሽን አለው። እንደዛ አድርገው ዲል ያደርጋሉ። ይሄን ያህል የአንዱን ኢሜል እንደውም ልከውልኛል። አሮን ነው ቲክታክ ይፍቀድ አላቅም፣ ግን ለማቃችሁ ሰዎች እልክላችኋለሁ። ስክሪን ላይ ማሳየት ትችላላችሁ። ስለዚህ ምንድነው ብሮከሮቹ ፎሎወር ያላቸውና ኮሚኒቲው ጋር ይደርሳል ብለው የሚያምኑትን ሰው በተለይ ይሄ ሾው ምናምን እንደዚህ በደንብ አድርገው ራሳቸውን ምናምን መግለጽ ይችላሉ ብለው የሚያምኗቸውን ሰዎች አሁን የዚህኛውን የኢሜሉ ዲል ምንድነው $15,000 በወር ይከፈልሃል። በጣም ሌክዠሪ የሆነ ቤት፣ ልብስ፣ ማቴሪያል፣ አጠቃላይ ነገር ያሟሉላችኋል፣ መኪና ኤቭሪቲንግ። ስለዚህ እነሱ ምንድነው ኮሚኒቲ ውስጥ ገቡና ለነዛ ሰዎች እናንተ ያላችሁን ክራውድ ለኛ አምጡልን ነው። ክራውዳችሁን ለኛ ይዛችሁልን ነው። የሚከተላችሁን እነዚህን ጆይን እያስደረጋችሁ ገንዘብ አምጡልን፣ እኛ ይሄን እንከፍላለን። ከፊት ለፊት ማንን ያሰጣልሃል? ብሮከሩ እነዚህን ሰዎች። ተሳሳትኩ? በጣም ነው የምትናደዱብኝ አይደል? ሰርች አርጉ። ይኸው እዚህ ጋር እያላችሁ ምን ይላችኋል? ዩቲዩብ ላይ ሰርች አርጉ። በነገራችን ላይ ይኸው እዚህ ጋር አንድ ልጅም ጽፏል። ቴንክ ዩ። ያው ስካመር ብላችሁ ማለት ይሄ ኬንያን ፎሬክስ ስካመር ብላችሁ ዩቲዩብ ላይ ሰርች አርጉ። ተሳሳትኩ? በቃ እኮ ህዝቤ ወይኔ ማጣት በቃ ህዝቤ እንደሚያጣ ገንዘብ እንደሚቸግረው ሀብታም መሆን እንደሚፈልግ ስለሚያውቁ በድክመቱ እየገባችሁ ትበጠብጡታላችሁ። አሮን ቲንክ ሰይፉ እንደዛ ደርሶት እንደዚህ ስተት አይሰራም ስለማውቀው ማለት ነው። አይመስለኝም። ወይዛች ጋር ለሾው ሲያቀርቡት ማናጀሮቹ ወይም ያንን ነገር የሚመርጡ ሰዎች በደንብ ያጣሩ አይመስለኝም። ሰይፉ ግን በራሱ በደንብ ሪስፖንሲብል የሆነ ሰው ነው። ራሱ ስትሬት ይሄንን ነገር የሚያደርግ አይመስለኝም። ስለዚህ ይሄ ሰው ሲምፕል ጥያቄ የምትጠይቁት ሀብታም ከሆንክ ኤቢ ማርሻል ነው አይደል? ኤቢ ማርሻል ሀብታም ከሆንክ ዲስማች ገንዘብ ካለ የኛን ኮሚኒቲ ለምን ፈለግከው? ልትረዳው
ያለፍክበትን ልታሳየው እንዴት እንደሚቀየር ልትነግረው ለምን ፈለግከው? የኛን ህዝብ ለምን አስጮከው? ከዛ አሁንስ ቴሌግራም ማንን እንዴት ነው የምትጽፍላችሁ? ምንድነው የምትጽፍላችሁ? ቴሌግራም ለምንድነው ቴሌግራም ጆይን የሚያ ለምንድነው ሜምበር የሚከፍሉት? ለምንድነው ኮርስ የሚገዙ? ሚሊዮነሩ ለምን ኮርስ ይገዙሃል? ለምን የሚማሩትን ኮርስ ይገዙ? አንተ ሚሊዮነር አይደለን? ለህዝብ በነፃ ለምን ኮርሱን አሰጠው? እንዴት ይሄን አትጠይቁምና? እንዴት አትጠይቅም? በመድኃኒዓለም አይደል? ሚሊዮነር ሆኖ ለአንተ እንዲያልፍልህ መጥቶ ሊነግርህ ነው። ወይኔ ማላውቀው ሚሊዮነር አለ። ሚሊዮነር ሆኜ ለአንተ እንዴት እንደሚያልፍልኝ ልነግርህ መጥቼ ከዛ ደግሞ ሴም ታይም እባካችሁ ፎሎ አድርጉኝ ልልህ አይደል? ስለዚህ ጥያቄ እሱ ነው። ስለዚህ ህዝቡ የሚጓጓውን ነገር ያውቃሉ። ገንዘብ እንዴት ሀብታም እንዴት እንደምትሆን በቪዲዮ ኤዲት ተደርጎ በደንብ ተሰርቶ ክሎዛፕ ተሰርቶ የቼን ዙም ይወሰድላል፣ ክሎዛፕ የጫማው ምናምን ተብሎ ከዛ በኋላ ብሬን ዌሽ ትደረጋለህ። ከዛ በኋላ ምንድነው አንተ ሀብታም እንዴት እንደምትሆን ተሰርቶላ። ከዛ በኋላ ኔክስት ስቴፕ ምንድነው? እሺ ሀብታም መሆን ትፈልጋ? አዎ። ለምን ተወስውሰሃላ። በጣም ኤክሳይትመንት ጨምሯል። ስለዚህ ኦኬ አሁን ምን እንደምታደርግ ታውቃለህ? አዎ በቃ ሀብታም ትሆናለህ። የሆነች ብር አምጣ፣ ኮርስ ግዛኝ። ስለዚህ ተጠንቀቅ አባቴ። ሚሊዮነር ቴሌግራም ላይ ምን ሊሆን የገባው? ምን ሊሆን ሚሊዮነር? ዓለም ላይ ያሉ የሚባሉ ሌክዠሪ መኪና የሚነዱ ሰዎች ምን ሊያደርጉ ነው? አንተ ቴሌግራም ላይ 100 ብርና 50 ብር የሚለቅመው አትጠይቅም እንዴ? አንተ ኮመን ሴንስ እኮ አለ። አንዳንዴ መጠየቅ አለብህ። ለምንድን ነው ብለህ አትጠይቅም እንዴ? ሀብታም ነው። አዎ ሀብታም ነው። እኔ ኤቢ ማርሻል ማን እንደሆነ አላውቅም። አሁን የግብፅ የምትሉት እኔ ባውቀው ምናምን እኔ ማውቀው አሁን ነው ማን ምን እኔ አሁን ስለ ኤቢ አለ ስለ ስራው ነው የማወራው። ኤቢ ማርሻል የሚባለው ልጅ በራሱ ገንዘብ ሪስክ ወስዶ ራሱን ህዝቡ እኛ ኮሚኒቲ ላይ ሳይመጣ ኪሳራውንም ጥቅሙንም የፈለገ ቦታ ኢንቨስት ያድርግ ችግር የለብኝም ና ብለህ ግን ህዝቤን ስትበላው ችግር አለ ማለት ነው። ኤቢ ማንንም አይናገረውም። በነገራችን ላይ ኢትዮጵያን እየፈለክ ጆይን አድርጉ በአይቢ ቼንጅ ፕላስ ደግሞ ኮፒ ትሬድ ላይ እንደዚህ ብለህ አምጥተህ ገንዘብ ህዝቤን እየበላኸው ስለ አያገባኝ ራስን ችለህ መበላት ትችላለህ። ግን ውሸት ነው። የስንቱ ሰው ግን ህይወት ታውቃላችሁ? ግን በመድኃኒዓለም ስንት ሰው አፍሮ እንደማይናገር ታውቃላችሁ? የስንት ሰው ህይወት ግን እንደተበላሸ ታውቃለህ? ለአንድ ሰው ሌክዠሪ ላይፍ እያሰብን የስንት ሰው ትዳር ነው የተበላሸው? የስንት ሰው ዳላስ፣ አትላንታ፣ ጆርጂያ፣ ወደ ካሊፎርኒያ፣ ሲያትል የስንት ሰው ህይወት ነው ታውቃላችሁ? ግን የስንት ህፃናት ህይወት እንደተበተነ ስንቱ ንብረቱን እንደሸጠ የህልም የቅዠት ሀብት እማታየው እማትዳስሰው ያንተ ያልሆነ እያቃዡ እንደምትበላ ዕውቀት ይጠይቃል። ከዛ ምን ይለዋል? ይመጡና በጣም ነው የሚሰሙ። ይሄ እኮ በጣም ማንበብ አለብህ ምናምን ይልህና ከዛ አንተ እንደማታውቅ አድርገው ነው የሚስሉ እነሱ እንደሚያውቁ ቢካዝ ቃሉን ነው የሚያነገር። አንድ ሐኪም መጥቶ ስለ ሕክምና ቃሎች ቢያወራ ታምነዋለህ። ተሳሳትኩ? ስለ ሕክምናው መጥቶ አንድ ዶክተር ቢያወራ ቃሉን ብቻ በመስማት ወይም ወርድ ስለሆነ ያ ሂዝ ራይት ትላለህ። ግን አይደለም። መጥቶ እዚች ጋር አሁን ስለ ጎልድ ትሬድ ምንድነው፣ ስለ አይቢ ቼንጅ፣ ስለ ኮፒ ትሬድ እዚች ጋር ቢትኮይን እንደዚህ ነው ክሪፕቶ ከረንሲ ሲለ አንተ ቶሎ ብለህ አይ ሰውዬ ዕውቀት ከሌለው ትላለህ። ሳይኮሎጂ ተሰርቶብናል። ዕውቀት ከሌለው እነዚህን ቃሎች ከየት አመጣቸው? አይምሮን ሴታፕ ይሰራዋል። ግን ሐቁን የምነግርህ 10% ትርፋማ ሰዎች ሊኖሩ ይችላሉ።
90 ይልሃል። ጉግል አርግ ከ80 እስከ 95% ሉዘር ነው ህዝቡ። ስለዚህ አሁን የምትናደሩ ስለማቅ ለምን ትናደራላችሁ? ለምን ሰድቡኛላችሁ? ለምን ትናደዱብኛላችሁ? ስታክ ማርኬት ላይ የምትሰሩ ቢትኮይን ምናምን ለምን ተናደዳችሁ? ለምን አንተ እኔ ነው ስተት ነው እዚህ ህዝቡ እየተበላ ነው ካልኩ ምን አገባ? ለምን ትናደዳለህ? የሚበላው ይዳን፣ አንተ ቀጥል። ለምን ተናደዳችሁ? ህዝቡን ልትበሉት እሺ ሚሊዮነር ቲክታከር ላይ መጥተህ እኔ ጋር ልትዳረቅ ሚሊዮነር ሆነ ታብታብ ልትል ፎሎወር ልትል። ስለዚህ አሁንም ተጠንቀቁ። ነግሬያችኋለሁ። በምን መልኩ እንዴት አድርገው እንደሚበሏችሁ እየነገርኳችሁ። ስለዚህ በእነሱ በኩል አልፋችሁ ስለምሳሌ ይሄ አይቢ ቼንጅ ስለሚባለው በእነሱ በኩል ነው የምታልፉት። ኢንቫይት ኮድ አለው፣ በኮድ ነው። ያንን ኮድ ሲልክላችሁ ነው እናንተ ጆይን የምታረጉት ኢንቨስት የምታረጉት። ሶ ዳት ሚንስ እናንተ ሉዝ ሲያረጉ እስከ 40% ጥቅም እናንተ ሉዝ ስታረጉ። እኔ ምሳሌ ልንገራችሁ። ለምሳሌ እኔ በኤቢ ማርሻል በሚባለው ልጅ በአይቢ ቼንጅ የሆነ ኮድ ይልክልኛል። ያንን ኮድ ተጠቅሜ ለተሰኔ $1000 ኢንቨስት ባረግ $1000 ሉዝ ሳረግ እሱ አውቶማቲካሊ እስከ 40% ያገኛል። ተሳሳትኩ? ጻፉልኝ። ተሳሳትኩ? እስከ 40% ሜክ ያደርጋል አንተ በማጣትህ። በነገራችን ላይ አጠቃላይ ይሄ ስታክ ማርኬቱም ይሄ ነው አላማው። ሰዎች ሲያጡ ነው እነሱ የሚጠቀሙ። ሰዎች ካላጡ እንዴት ይጠቀማሉ? ጠይቅ፣ በመድኃኒዓለም ራስን ጠይቅ። እንዴ አትጠይቅም እንዴ? ቁማር ቤት አንተ ካልተበላ እንዴት ትርፋማ ሆኖ ሰርቫይቭ ያደርጋል? ቢሊየንስ መድቦ ቢሊየንስ ቢልዲንግ እዚህ ጋር አሁን ኤምጂኤም አለ። የኤምጂኤም ትልቁ ጥቅሙ ምንድን ነው? ያንተ መበላት እኮ ነው። እንዴት ብዬ ነው እኔ ማስረዳው? በመድኃኒዓለም ያንተ መበላት አይደል እንዴ ቁማር ቤቶችን ሰርቫይቭ የሚያደርጋቸው? ተሳሳት? ሀቅ ነው ማወራ። ስለዚህ እነዚህም ይሄ ስታክ ማርኬቱም ዋናው ሲስተሙ ራሱ ሲሰራ ትንሽ ሰዎች የሚከብሩባት፣ በጣም ስማርት የሆኑ ሰዎች የሚከብሩባት፣ ደሬስት ግን 95-90% ግን የሚራገፍበት 4 ማንንም በእውቀት ብታመጣው ከዚህ የተለየ ነገር አያወራም። እሱ ሊነግር የሚችለው ቢትኮይን ማለት ይሄ ነው፣ ጎልድ ትሬድ ማለት ይሄ ነው ብሎ ያብራራልሃል እንጂ አደኝ ደዴ እኔ አተርፋለሁ ወይ እስቲ ትርፋማ የሆነ ህይወታቸው ተቀይረው የወጡ ሰዎች ጥቀስልኝ ስትለው ኢትስ ሪስኪ ይላል። ኦፍ ኮርስ ኢትስ ሪስኪ። ቁማር እኮ ነው። ስኩተር አታስታውሰው? ስኩተር ሰዋራ ባለፈው እንዴት አይነት ቻሌንጅ እንደነበረ ታውቃላችሁ። እኔ ላይ እንዴት ግን አንድ ሰው በማትረፊ ደስ ይለኛል። አንድ ሰው ባተርፍ የኔ ቢጤ ምስኪኑ መበላት የለም በላቡ የሚያድረው እሱን አትበሉትም። ቢካዝ የምንኖር አሜሪካ ነገር ሌላ ቦታማ ቢሆን እንዴት ጎሮሬ ነው ብለህ ነው የምትጮው፣ ግን አትበላው። ስለዚህ ሁልጊዜ ጥያቄ ጠይቁ። በቃ የሆነ ነገር ሲሆን ተጠራጠሩ። በመድኃኒዓለም ዝም ብላችሁ አታግበሱ። ምንድነው ለምን ምናምን ብለህ ጠይቅ። ያለ ምክንያት የትኛውም ሰው ና ገንዘብ ልስጥ ብሎ የሚመጣ ምድር ላይ የለም። ገንዘብን ሄደህ ታሳድደዋለህ እንጂ እሱ አያሳድድህ። የትኛው ዓለም ላይ ነው ገንዘብ ወደ አንተ መጥቶ ልስጥ የሚል ሰው ሲመጣ እንዴ ከሞን ጠይቅ እንጂ ሃው ብር እንዴት ነው ወደ አንተ ና ብርን ካገኝ ብሎ እንዴት ሰው ይመጣል? ብር ለማግኘት አንተ ነህ እንጂ ፊገራውት የምታረገው ሃውካ እንዴት ንገረኝ። ስለዚህ ሰይፉ የሚያውቅ አይመስለኝም ነው ምለው። ቢካዝ እንዲህ አይነት ህዝቡ እንዲበላ አያመጣም። እርግጠኛውን ይናገራል። ደሞም እያወራሁት ነው። ሰይፉ ይሄንን ልጅ አምጥቶ ህዝቡ እንዲበላ አያደርግም።
ወይም መረጃ እሱን እዛ ጋር ለሾው ሲያቀርቡ የነበሩ ማናጀሮች ሙሉ መረጃ የላቸውም። ኦን ፐርፐዝ ግን ይሄን አያደርግም። ቢካዝ በበጎነ በጥሩነት ስለምናውቀው ማለት ነው። ሰይፍሻን እሱ እንደዛ ያደርግ። ነገር ግን እሱ ተጠቅሞበታል። ይሄንን አጋጣሚ ተጠቅሞበታል። ስለዚህ አትናደዱ፣ አትብሉ ነው ያልነው እንጂ ስለራሳችሁ መብታችሁ ነው። በነገራችን ላይ እያንዳንዱ ማለት ነው እዚህ ውስጥ አንዳንድ አላችሁ እንግዲህ አሁን እዚህ የምትጽፉ ሰዎች ስድብ አትበሉም፣ ሰርታችሁ የሰው ገንዘብ ተደብቃችሁ በሰው ፕሮፋይል ሆናችሁ የሰው ገንዘብ አትበሉም። በየትኛውም ደረጃ ብትሄድ አልፈታም። የትም አባት ሄድም የትም አትበላም። ህዝቤን አትበላም። እንደዚህ የምታስበሉ ሰዎች ደግሞ የምታውቁት ትታወቃላችሁ። እንደዚህ ህዝቡ የምታስነጩት የትም አትሄዱ። በነገራችን ላይ አታመልጡም። እግዚአብሔር ምስክሬ ነው፣ አታመልጡ። የብዙ ሰው ህይወት፣ የብዙ ሰው ትዳር፣ የብዙ ሰው ንብረት ሜዳ ላይ የጣላችሁት ህዝብ አለ። አሁን እዚህ ጋር የምትጮት የበላችሁትን በልታችሁ ደግሞ የአረመኔነታችሁ ደግሞ ብዛት እንደገና ዝም በል አትናገርብን። በስንት በኩል ነው ይህን ህዝብ የምታጭዱት? በስንት በኩል? ስለዚህ በቃ ሲምፕል ጥያቄ እነዚህን ጠይቁ። ለኤቢ ማርሻል ደግሜ ጠይቀሃለሁ፣ መልስ ፈልጋለሁ። አንተ ስታክ ማርኬት ላይ ሰክሰስ ከሆንክ ያርግልህ። እኔ ሰው እንደውም እንዲቀየር ነው የምፈልገው። ስታክ ማርኬት ላይ ወይም ትሬዲንግ ማርኬት ይሄ ቢትኮይን ምናምን ወሬቨር ብቻ እዛ ውስጥ ገብተህ ህይወት ከተቀየረ እኛን ለምን ፈለግከን? በቃ ሲምፕል እኛን ለምን ፈለግከን? አንደኛው ጥያቄ የኢትዮጵያን ኮሚኒቲ ለምን ፈለግከው? ምክንያቱም ላስተምረው ኤክስፒሪየንስ ሼር ላደረገው እንዳትል ኮርስ በገንዘብ ግዙኝ እያልክ ቴሌግራም ላይ ይሄን ያህል ብር ኢንቨስት አድርጉ እያልክ በውስጥ ህዝቡን ደና አድርገህ እያለብከው ነው። ተሳሳትኩ። ስለዚህ አይጋጭም። ሚሊዮነሩ ቴሌግራም ላይ 400 500 700 600 277 ብሎ የሚጀምር ቁጥር ያንተ ቴሌግራም ላይ ህዝቡ እንዳለ ኮንታክት የምታረጋቸው። ስለዚህ እንዴት አይጋጭም ወይ? ገባ? አንድ ይጋጫል። ሁለተኛ ነገር ስለ ኮፒ ትሬድ ሁሉም ሰው ልክ እንደ ጆይንት አካውንት ካንተ ጋር በጋራ ነው ኮፒ ትሬድ የሚባለው ባለኝ መረጃ። ስለዚህ በጋራ ነው አካውንቱ፣ አንተ ነህ ኦን የምታደርገው ወይ ማኔጅ የምታደርገው፣ የምትዘጋው የምትከፍተው በፈለክ ሰዓት ማለት ነው። አንተ ያዋጣል ብለህ በምታስበው ሰዓት ማርኬቱን እያየ ሉዝ ሲያደርጉ አብሮ ሉዝ ያደርጋሉ። አንተ ግን ተጠቃሚ ነህ ጆይን ስላደረጉ ብቻ። የአይቢ ቼንጅ የሚባለው አሁን ላይ አያዋጣም ሰው እያወቀው ስለሆነ ማለት ነው። ስለዚህ ወደ ኮፒ ትሬድ ነው። እሷን ነበረ በደንብ ማስታወቂያ ስትሰራ የነበረው ሰይፉም ላይ። ሌላው እዚች ጋር አንድ ነገር ልንገራችሁ። ብዙ ጊዜ አንዳንድ ሰዎች ትሸወዳላችሁ። ለምሳሌ እኔ ከህዝቡ 10 ሚሊዮን ታርጌት አድርጌ ለመብላት ካሰብኩ 1 ሚሊዮን ለመቄዶንያ ብሰጣቸው 900 አተረፍኩ አላተረፍኩ? ወይ እንዴት እንደምናደድ እኮ እኔ በመድኃኒዓለም እግዚአብሔርን በጣም ነው የምናደደው። በቃ እኔ 500 ሺህ ብሎ አስጮህላችኋል። ሳሚ ዘሚካኤልን ታውቁታላችሁ? ሳሚ ዘሚካኤል ትዝ ይላችኋል? የሆነ ዩኒቨርሲቲ እንዴ በጣም አንቺ እንደውም ያሰብኩትን ነው የመለሽው፣ ነይ እንደውም 2000 ብር እንኪ። ግን በርካታ ከነ ኃይሌ ገብረስላሴን ጨምሮ ብር እስካም አድርጎታል። ሳሚ ዘሚካኤል አሁን እስር ቤት ነው ያለው። ምን ነበር ሲያደርግ የነበረው? አንቺማ በጣም ጎበዝ ተማሪሽ እንኪ 2000 ለአንቺ እንትን አደርግልሻለሁ። መጀመሪያ ይኸውልህ ስማርት ሰዎች እየተፈጠሩ ነው። ባይ ዘ ዌይ ስማርት ሙቭ ነው፣ ስማርት ዌይ ነው ገንዘቡን እየተቀበላችሁ ያለው። መቄዶንያ 500 ሺህ ብሎ አስጮኸልህ። ስንት እንደሆነ ታውቃለህ? ግን 500 ሺህ $3000 ማለት ነው። ያንተን $3000 እኮ እሱ ከአንድ ሰው ያገኘዋል እኮ
ግን አይምሮን አጠበው። አየህ ኮሜንት ላይም ጽፎ ነበር 500 ሺህ ከየት አምጥቶ ይሰጣል? እንዴት 500 ሺህ ያጣል? ታርጌት ያደረገው በሚሊዮን ይቀበል ይሄለ እንዴ አንተ? ስለዚህ እየተጫወቱብን ያለው እዚህ አይምሮአችን ላይ ነው። ገንዘብ እዛ ላይ አገኛለሁ ብለ ገንዘብን አንድ ብር እንዳታባክን እየነገርኩ ነው። እነሱ ቢናደሩ ምንም አያመጡም። አንተ ግን ብታተርፍ ቢያንስ ነገ ታመሰግነኛለህ። ቢያንስ ልጅህን አትበትንም፣ ቢያንስ ቤትን አትበትንም። ኪንግ 1500 ተበላው። ስለዚህ የተበላችሁ ሰዎች በማስረጃ ምናምን ላኩልኝ፣ በማስረጃ ማለት ነው። ሰላም ነው ኪንግ ሰሙዬ፣ እንዴት ነህ? እንዴት ነሽ? አማን ነው አለሁልህ። ሁሉ አማን አለው። እስቲ ምንድነው ያለው ከትክክለኛ መረጃ ምንድነው ይሄ ከስታክ ማርኬት ወይም ትሬዲንግ ማርኬት ላይ ወይም ከኤቢ ጋር የተያዘ ነገር ምን አለ? ጽፈህልኝ ነው ያስገባው? አዎ ኤቢ ኢንቨስት አረጋለሁ ብዬው ማለት ነው። እኔ ራሴ ለኛ ያናገርኩት ቲክታክ ላይ። እሺ ከዛ በኋላ ችግር የለውም ምናምን አለኝና ሊንክ ላከልኝ። ያንን ሊንክ ሬጂስተር አደረኩኝ፣ ሳይን አፕ አረኩ፣ ሁሉ ነገር እንትን አልኩኝ። ከዛ በየቀኑ $200 ማስገባት አለበት አለኝ። እሺ ከዛ እያስገባው እኔ እዚህ $200 ሳስገባ እዛ ሊንኩ ላይ ይጨምራል። ይገርመኛል ይሄ ነገር እንዴት እየሆነ ነው እላለሁ። እሺ ከዛ ብሎ 1500 ሲደርስ ጓደኛዬ እቺ ነገር እስከ 50 አትሆናቀርም እስቲ ዊዝድሮዋል አድርግ ምናምን ነገር አለኝ። እሺ ሲለኝ እሺ በቃ ብዬስጠይቃቸው አይደለም 10% ፊ አለው መክፈል አለብህ ምናምን አለኝ። ከዛ ለምንድን ነው የምከፍለው? ከዛ ላይ ቁረጥና ስጠኝ ምናምን አይሆንም እና መጀመሪያ መክፈል አለብህ ሲል በቃ ይሄ ነገር ስካም ሆኖ አይቀርም ምናምን ብዬ ቴሌግራም ላይ ላወራው ፈለኩኝ። አይ ሊያወራኝ አልፈለገም። ያው ቴክስት ብቻ ነው የሚፈቀደው ምናምን አለ። እና ደግሞ ያው የሻሸምኔ ልጅ ነው ልጁ ማለት ነው። እኔም የሻሸምኔ ልጅ ስለሆነ ችግር የለውም አይጋችሁም ምናምን ብሎኝ በቃ ሰከሰኝ ማለት ነው። ከዛ መጨረሻ ላይ በቃ እንደተበላው ገባኝ። በቃ ያው ምን ታረጋዋለህ እስከ በቃ መሰዳደብ ስንጀምር ሰደበኝ። እሱ ራሱ ሚሊዮነሩ ነው። እሱ ኤቢ ማርሻል ቲክታክ አለው። አይ ሚሊዮነራችሁን እየነገራችሁ ነው። ወይኔ መድኃኒዓለም። እሺ እና 1500 ተቃመ 1500 ይሄው ቅልጥ። እኔ ደግሞ በየቀኑ ሰዓቷ ስትደርስ why don't you withdraw ምናምን ይለኛል። ከዛ እኔ ሳረግ እዛ ስንት ሆነ 20 ሺህ ሆነ። እሱ የላከልኝ ሊንክ ላይ ማለት ነው። ራሱ ነው ለካ ኢዴት የሚያደርጉት ማለት ነው። ያቺ ስታይላቸው ነች። እኔ እዚህ ጨምራለሁ እዛ እነሱ ኢዴት ያደርጉ ይጨምራሉ። እንዴ ነገር እንዴት ነው? ቆይ እስቲ አንተ በምን አመንከው? ያው እኔ አሁን የሻሸምኔ ልጅ በሚለው ምናምን በቃ ልጁንም ደግሞ የሆነ ጓደኛ አለ ያውቀዋል፣ ግን ደግሞ ሊነግረኝ አልፈለገም በደንብ። እና በጣም ማወቅ ፈልጋለሁ እኔ እንደዚህ ስታኪንግ ምናምን ሮበን ሁድ ላይ ገዛለው። ኦኬ እኔ ምንድነው የሚያደርገው? ሮበን ሁድ ላይ ገዛና ማለት ነው ክሪፕቶ አላ ገዝተህ ከዛ በኋላ ትራንስፈር አርግ ነው የሚለ። ብሩን አትልክለትም። ኮይን ትገዛለህ፣ ቢትኮይን ትገዛለህ። ያንን ቢትኮይን እሱ በሚሰጥ አድሬስ ወደሱ ነው ትራንስፈር የምታደርገው። ወደሱ ሳይሆን እሱ የሚለኝ ወደ ብሮከሬጅ ነው የሚለኝ፣ ግን ብሮከሬጅ አይደለም የራሳቸው ሊንክ ነው። ኦኬ ሶ አሁን በሌላ መልኩ ይኸውልህ አሁን ደግሞ ስማርት ዌይ ደግሞ አለ። ለምሳሌ አሁን ኤቢ የሚሰራቸው ነገሮች እዛው ታንጂብል ሆኖ የሚሰራቸው፣ ግን በምን አይነት መልኩ ትሪክ እንደሚሰራ ለምሳሌ አልኩ። አሁን ይሄ አይቢ ቼንጅ በሚባለው ታውቀዋለህ? ስለሱ ክለዋለህ? አላውቅም እሱ። ኦኬ አይቢ ቼንጅ የሚባለው ምንድነው መሰለ? በሱ እንደ ኢንቫይት ኮድ ማለት በእኔ በኩል ገብተህ ለምሳሌ የሆነ ነገር አፕላይ እንደማድረግ ማለት ነው። ስታደርግ የሱን ኮድ ወስደህ አንተ ኢንቨስት ታደርጋለህ። ኢንቨስት ስታደርግ በሁለቱም መልኩ እሱ ገንዘብ ያገኛል አይደል? ያ ማለት ሉዝ ካረጉ 10% ሉዝ ካረጉ 40% ያገኛል እሱ። ያ ማለት አንተ $1000 በሱ በኩል ኢንቫይት ኮድ በኮዱ ገብተህ ኢንቨስት ካደረክ $1000 ብትበላ $400 እሱ ያገኛል ማለት ነው። ኦኬ ከበላህ ደግሞ 10% ያገኛል። ለምን ሞር ሪስኪ ነው የሚሆነው እነሱ ማለት ነው፣ ካምፓኒ ድርጅቱ ወይም ይሄ ክሬት የተደረገው
ገብቷል አይደል? ስለዚህ እሱ ምንድነው የሚሆነው? አንተን ኢንቫይት እያደረገ እያማለለ ማምጣት ስራው የሚሆነው ለምንድን ነው? ኤደር ወይ እሱ ያገኛል ማለት ሉዝም ማድረግ አተረፍክም እሱ ያገኛል። ሞር ስታተርፍ 10% ነው። ስለዚህ ድርጅቱ ዓላማው ምንድነው? ሉዝ እንዲያደርግ ነው። ህዝቡ ሉዝ ሲያደርግ ነው ሰርቫይቭ የሚያደርገው። ትክክል። ስለዚህ የዚህ ባንኮች ታውቃለህ፣ ይሄ አብዛኛው ዓለም ላይ ያሉት አጠቃላይ ፖለቲከኞች፣ ኒውሶች፣ ትልልቅ በሙሉ እነዚህ ተጠቃሚ ናቸው። ብሮከሮች ምናምን እነዚህ በሙሉ ዓለም ላይ ትሪሊየንስ ራን የሚያደርጉት በማን ነው? በእንደኔና በእንዳንተ ያለ እውቀት ለምንቦጫረቀው በህልም ብር ሀብታም ሆናለሁ ብለን ለምናስበው ገባ? ስለዚህ እነዛ ካምፓኒ እነዛ ህዝብ በሙሉ ይሄ ሁሉ ካምፓኒ ሁሉም ሰው ሰርቫይቭ የሚያደርገው እኔ እናንተ ስናጣ ነው። እኔ እናንተ ሉዝ ካላረግን እንዴት ነው ሰርቫይቭ? ቅድም እኮ ጥያቄ ጠየቁ። ለምሳሌ አንተ ይሄ ጋምብሊንግ ወይ ቁማር ቤት ማለት ቁማር ቤቶች ለምንድን ነው ከየት አምተው ነው ገንዘብ የሚከፍሉት? ከህዝቡ ላይ ወሰዱትን ነው አለቀ። ስለዚህ ምንድነው ያ ቁማር ቤት ለመቆየት ህዝቡ ምን መበላት አለበት? ክሊር አማርኛ። ስለዚህ አሁን የትሬድ ማርኬት ላይ አንተ ሳትሆን አንተ የሚያመጡ ሰው አትበላም፣ መቼም ህይወት አይቀየርም። እነሱ ግን ባንቶ በሃፍ ኦፍ ዩ እነሱ ፕሮፊት አላቸው። ልክ እንደ ስኩደሩ እንዳልከው ነው። ይሰጡና ትንሽ ብዙ ይቀበሏል። አሁን ጓደኞቼ እንዳለ ተበልተዋል በስኩደሩ ጠቅላላ። የዛኔ እኔ ስረገጥበት አካውንቴን ለማዘጋት ሁሉ ሲሯሯጡ ነበር። 17,000 ጠቅላላ ጓደኞቼ እንዳለ ታጥበዋል። ማን ያልታጠበ የለም። እሱ ግን መንጋው ምን ነበር ሲል ነበር ታጣራተራ በብረ ሲባል ሲነደፍ ግን ያለቅሳል። አሁን ቁጭ ብለህ ጋቢን ነው ነጠላን ለብሰህ ታለቅሳል። እንዴት አትባንንም? ቁጭ ብዬ ያለቀስኩ ነው። ያው ሻሸም እንዴት ጋጣሚ ካገኘሁት ማንቁርቱን ከያዝኩት ነው እንጂ ኤቪ ማርሻል ሚሉትን መጨረሻ ላይ በቃ ያው ትራክ ተገላብጠዋል ምናምን ተጋጭቷል ብዬ የሆነ ትራክ ላኩለት። አም ሶሪ ምናምን አለና ኢንስቴድ ኦፍ ፊክስ ዳት ትራክ why don't you sell that truck invest that money ያለኝ ያን ያክል ጭካኔ። እሱ ነገር ያለው አባቴ አንተ ሆስፒታል ሆነ ግሉኮስ ተደቅኖልህ ግሉኮሱ የሚያወጣ ከሆነ ሽጠው ለምን አትልክልኝም ነው? ኤኒዌይስ ቴንክ ዩ። ሌሎች ሰዎች እንደዚህ መረጃ ካላችሁ እንዲያጋሩ ድልስ። ቴንክ ዩ። አመሰግናለሁ። እሺ ተሜም መቻ አመሰግናለሁ። ቴንክ ዩ። እሺ ይመችሽ ነው። እንግዲህ የሀብታሞቻችሁን ታሪክ ነው። ሌላ በስርዓት መረጃ ያላችሁ ነው የምፈልገው። መረጃ ያላችሁ ሰዎች ወይኔ ወገኔ I lost 10K with him። በጣም ያሳዝናል። ያልታደለ ህዝብ በዚህ ይመጣል፣ ያጭዱታል፣ በዚህ ይበሉታል፣ በዚህ ይቀበሉታል። በጣም ነው የሚያሳዝነው። ሊዶ እንዴት ነሽ? አለው ልታሙ ምንድን እኮ መግባት ፈልጌ ግን ላይክ መግባት አልቻልኩም ረጅም ሰዓቴና ምን ልል ፈልጌ ነው መሰለ it's a part of the game እኮ በጣም ብዙ ሰው ያልገባው እኮ it's a part of the game። መጀመሪያም ክሪፕቶ ላይ ስትገባ እኮ there is a lot of information ሰው እኮ ዲግ አድርጎ ነው የሚገባው መጀመሪያ። it's a gamble እኮ አይደል እንዴ? yes። አሁን ለምሳሌ አንድ ጥያቄ ልጠይቅህ። አሁን አንተ ስጋ ቤት ከፍተሃል አይደል እንዴ? ስጋ ቤትን እንዴት ነው የምታስተዋውቀው? ስጋህን እየቆረጥክ እየበላህ ዋው ምናምን እያልክ ነው አይደል? so crypto currency or forex እኔ ፎሬክስ ነበርኩ በ2019 ላይ ኦኬ። የምታስተዋውቀው በመኪና በቤት በብር ነው ኦኬ። that's the part of the game ሰው ያልገባው እና በጣም ልነግርህ የምፈልገው ደግሞ እዚህ ላይ ምን መሰለህ 6 መኪና ቢኖረው ያ ሰውዬ 6ቱ መኪና ገዝቶት አይደለም፣ ሬንታል ነው ኦኬ። ሬንታል ነው። ሬንት ከተደረገ በኋላ በአንተ ብር ነው ያንን መኪና የሚገዛው ገባ? because እኔ ፎሬክስ እንዳልኩ ነበርኩበት እና ቼን ነው ደግሞ አንድ ሰው ለምሳሌ እኔ ገባው አይደል? እኔ መጀመሪያ የጀመርኩት $350 ነው። ስሟ ቤላ ትባላለች። ከፈለጋችሁ አታች አደርግላችኋለሁ እና ሁሉም ነገር ጠይቋታላችሁ። 350 ብር ከፈልኳት አስገባችኝ በፎሬክስ ኦኬ። ከዛ 38% ወሰደች። እኔ ከስር ሰው አስገባሁኝ በ400 ብር እኔ ደግሞ 35% አለኝ ማለት ነው ኦኬ። ሶ ይሄኛው ስካም ሳይሆን it's a part of the game
እንደ ካዚኖ ነው፣ ስማርት ሙቭ ነው። እስካም ስትላቸው ሰዎቹ አሁን እንዴ ምናምን ይባላል። ኖ ኤቢ ማርሻል እንትን ሲል ያንተን ብር ነው እንጂ ኢንቨስት እያደረገልህ ያለው የራሱን ብር አይደለም ነው። ቴንክ ዩ ኦኬ እንጂ ስካም አይደለም። ሰዎች በጣም እንድትረዱ የምፈልገው ኢትስ አ ፓርት ኦፍ ዘ ጌም። መኪናውን ሲያሳያችሁ መኪናውን ገዝቶ አይደለም ሬንታል ነው። ከዛ 40% 50% ሲገባ ያን መኪና ይገዛዋል። ከዛ ግን ከወር በኋላ ያሳያል። ኦኬ ዳትስ ማይ ካር ብለው መኪናም እሱን ተው። ኤቢ ማርሻል በጣም ትንሽ ነው ባይ ዘ ዌይ። ፎሬክስ ላይ ማያሚ ኢንቫይት ያደርገዋል ሆቴል ከፍለው ምናምን። ኢትስ አ ትሪሊየን ዶላር ቢዝነስ ነው ጋይስ። ኤቢ ማርሻል እኮ አሁን በዶላር እኮ እንትን ብትለው የተወሰነ ዶላር ነው የሚኖረው። ኦኬ ቢካዝ በድርሃም በምናምን ነው አይደለም። ግን ትክክል ነው። እኔ ለምንድነው ጥለሽ የወጣሽው የምትሉ ሰዎች አላችሁ እዚህ ጋር የጻፋችሁ ቅድም። ለምንድነው ጥዬ የወጣሁት? በጣም ኮምፕሊኬትድ ነው። ብዙ ዙም ኮሎች አሉ። ማታ ማታ ለሊት ትቀሰቀሳላችሁ። ኦኬ ዙም ኮል ውስጥ ትገባላችሁ። እየሰራችሁ ተደውሎ አሁን ግቢ ልትባል ትችላለህ። እና ኢትስ ሶ ኮምፕሊኬትድ እና ፕሊዝ እንትን ኖሃው ከሌላችሁ ማታነቡ ከሆነ ኢንቨስት አታርጉ፣ ትበላላችሁ። ግን ስማርት ከሆናችሁ ግን እንዳለው 80% 90% ፌል ታደርጋላችሁ። ግን ያቺን ፐርሰንት 10%ን ያገኘ ላኪ ሰው እንደ ሎተሪ ማለት እኮ ነው። ይሄ ካገኘ በቃ ትመነጠቃለህ። ግን 90% እስቲ ቻት ጂቢቲን አዋሩት መጀመሪያ ኢንቨስት ከማድረጋችሁ በፊት ብዙ ነገር ከማውራታችሁ። እስካም ነው ምናምን እስካም አይደለም። this is not a scam። ይሄ ሎተሪ ነው። ይሄ ልክ እንደ እንትን ነው እና እሱን ፕሊስ መጀመሪያ አጣሩ። ብዙ ሰው ይኸውልሽ እስካም ሲባል አሁን የሆነ ነገር ገንዘብ በልቶች ከዛ በኋላ ብላክ አርጎሽ ምናምን የሚጠፋ አይነት ነገር ብቻ ነው የሚመስለው። አክቲቭ ሆኖ የሚኖር ስማርት ዌይ። አሁን ስለ ማጆሪቲ ነው የምናወራው እኛ ስለ 10% የለንማ እኛ 10% ውስጥ። ስለዚህ 10% ውስጥ ከሌለሽ አንቺ ስለ 90% ነው የምታወራው። 90% ሰው ሉዝ እያደረገ ከሆነና ይህ ሰውዬ በምን መልኩ እሱንና እሱን መሰሎች ብዙ አሉ በምን መልኩ ወደኛ ኮሚኒቲ መጥተው ተጨማሪ ሚሊዮን ዶላሮችን ከኛ ኮሚኒቲ እንዴት አድርገው ነው ኮሌክት ማድረግ የሚችሉት? በቃ ያ ነው የተሰራው ነው። ስለሱ ነው የምናወራው እንጂ አሁን ስለ ኤቢ ግል ህይወት ምናምን አይደለም። አሁን ስለ መኪና ስታስረዳችሁ ወይም ስነግራችሁ መኪናው ለምን ተጠቀመው እንጂ መኪናው አይደለም። እኛ ምን አገባ 600 መኪና ቢደረግ ግን መኪናው ለምን ፊት ለፊት መታየት ተፈለገ? እሱን ነው እያስረዳው ያለሁት እኔ። ስለዚህ አንድ ሰው መጀመሪያ አእምሮህ ላይ እሱን ነው ክሬት ማድረግ የሚችለው። ከዛ አእምሮን ከቀየረው በኋላ ካንተ ብር መውሰድ ሲምፕል ነው የሚሆነው። ስማርት ሙቭ ነው አልኩኝ እኮ በሌላ አማርኛ። ኦኬ አንድ ጥያቄ አለኝ። ሰው እንዴት ነው ሴል የሚደረገው ታዲያ? እስቲ ፎሬክስን እንዴት ሴል ልታደርገው ትችላለህ? that's the only way ሴል የሚደረግበት ነው ምልክ። እኔ ያንተ መኪና አይቼ ያንተን ብር እዚህ ጋር ስደረድር 9-10 ዳይመንድ ስደረድር ሰው ነኝ አይደለ? ያንን እፈልጋለሁ። that is the part of selling ምልህ እሱ ነው። በቃ ሴል ለማድረግ that's the only way እንጂ እኮ 7-8 እኔ አሁን የጀመርኩኝ ጊዜ ባሌ አይቲ ነበር የሚሰራው ገብቷል። ስለዚህ በጣም ብዙ ዴስክቶፖች አሉ ቤት ውስጥ አይደል? እሱን ቀርጬ አሁን ብልክልህ ማለት ነው that's not selling። ሴል ኦኬ የሆነ ነገር ወደ ላይ እየወጣ ወደ ታች አይገባህም። ሴሊንጉ ግን እኔ አንድ ጥያቄ ልጠይቅሽ። አንቺ እዚህ ትሬድ ማርኬት ላይ ወይም ስታክ ማርኬት ላይ ከመጀመሪያ ጀመርሽ አሮን ነው አብዛኞቹ ሪያሊቲውን ከተናገርሽ ብዬ እና ምን ያህል ነበር ኢንቨስት ያደረግሽው? ስቲል ምን ፕሮፊት አለሽ በህይወትሽስ? ህይወትሽን ውስጥ ምንም አይነት ነገር ሳይድ ኢፌክት የለውም? ምንድነው አንቺ ትሬድ እዛ ላይ በነበረሽ ኤክስፒሪየንስ ምንድነው ያተረፍሽው? ኦኬ በመጀመሪያ እንዴት ገባሽ የሚለው ጥያቄ ልንገርክ። ልጅቷ ከኛ ጋር ትሰራ ነበረ እቺ አሁን ያስገባችኝ ልጅ። ኦኬ ከዛ within a month እንትን ትላለች፣ ቫኬሽን ትጠይቃለች ምናምን ገባ። ከዛ የት ነው የምትሄጂው ምናምን ስል እንትን ፎሬክስ እኮ ኢንቫይት አድርጎኝ ገባ። እንትን ኢንቫይት አድርጎኝ የት? ማያሚ። ሆቴል ራሳቸው ነው ቡክ የሚያደርጉት። 1000 ብር ተሰጠኝ እንደዚህ እሷ ሸጠችልኝ ለኔ ገባ አይዲያውን። I want to be that ኦኬ እንዴት ነው መግባት የምችለው ስላት ሁሉም ነገር አንድ ነገር ሳትደብቀኝ ኤክስፕሌን አደረገችልኝ ማለት ነው። ኦኬ ከ200 ጀምረሽ ኢንቨስት ማድረግ ትችያለሽ ምናምን አለችኝ። ኦኬ at that time ባርቴንደር ነበርኩ። በጣም ብዙ ካሽ እጄ ላይ አለ ገባ። ምን አልኳት 350 ብር ብሰጥሽ ታስለምጂኛለሽ ወይ ልግባ ወይ? ቼን ነው እንዳልኩ ቼን ነው። ኦኬ ያለችኝ አስገባችኝ ልጅቷ ገባ።
አስገባችኝ። ከዛን ግን ለምን ድነው የተውኩት መሰለ 15 ቀን አልሰራሁትም ይሄን ስራ በጣም ስትረስፉል ነው የሚያደርገው። ለምን 5000 አዳት ታይም በሷ በልጅቷ ውስጥ 5000 ምናምን ሰው አለ። ዙም ኮል አለ። ለሊት መጥቼ ሰርቼ ባርቴንደር ነኝ ብያለሁ የነበርኩት ድሮ ማለት ነው። እና ለሊት ሙሉ ደክሞኝ ቀን ላይ like let's say 8 AM 9 ላይ ዙም ኮል 1 ሰዓት መሳተፍ አለብሽ ምናምን ገባ። ከዛ ኦኬ this is not for me አልኩኝ። ግን 5 ሳንቲም ያተረፍኩት ነገር የለም። 5 ሳንቲም ያተረፍኩት ነገር ልጅቷ she took everything because ግን ነግራኛለች ከመጀመሪያው ጀምሮ ነው የምልክ። አሁን ሰው እንዲረዳ የምፈልገው ነገር it's a part of the process ራስህን አሳምነ ለመግባት ነው እንጂ 90% ፌል ነው የሚያደርገው። ይሄ ሀቅ ነገር ነው። ኦኬ ያ እሱ ነው የምልሽ። አሁን በአጭር አማርኛ 90% ፌለሪቲ ካለውና የኛ ህዝብ በተለይ ደግሞ አይደለም እኛ ምልሽ ሌሎችም በደንብ ረጅም ዓመት ኤክስፒሪየንስ ያላቸው ሰዎች ሃይ ሪስክ የሚባል ኢንቨስትመንት ነው የትሬዲንግ ማርኬት እና ስለዚህ 90% ሰው ሉዝ የሚያደርግ ከሆነ ኮይት ሶቪየት በቃ ለምንድን ነው ሰው የሚገባው መግባት የለበትም ብለሽ ነው የምታወሪው እንጂ እንደ ጥሩ ነገር እንትን አለች ማያሚ ስለሄደች ዱባይ ስለሄደች እና ጫማ ስለቀየረች ወይም ቀበቶ ስላሳየች አሪፍ ላይፍ ትኖራለች ማለት አይደል። እሷ እየኖረች ያለችው በ90% ሰዎች ውስጥ ገባሽ? ስለዚህ 90% ውስጥ ነው እነዛ ሰዎች ይሄ አሁን አልፎ እየመጡ ሌሎችን እንደዚህ ስካም ለማድረግ የሚጥሩ ሰዎች የት ነው ያሉት? በ90% ውስጥ ያሉት ሰዎች ናቸው። ገባሽ አይደል? ስለዚህ መታቂው ሰው የለም ትዳሩን የፈታ ንብረቱን የሸጠ ህይወቱን የጠፋ ሰው አታቂም? ሰምተሽ አታቂም? በጋምብል አውቃለሁ። በጋምብል ያ ጋምብሊንግ ያ ይሄኛው ከጋምብል ጋር ምንድነው ልዩነቱ? እኮ ነገርኩ ደዘዛ ጋምብል ብያለሁ። መጀመሪያም እኮ ልዩነት ስለሌለው ነው ደዘዛ ጋምብል ያልኩት። ግን አንድ ምነግርህ ነገር ምን እንደውም ታውቃለህ? ይሄ አሁን ለምሳሌ ሎተሪ ትቆርጣለህ አይደለ? ሎተሪ ስንት ፐርሰንት ነው የሚደርስ? ይሄ ሁሉ የአሜሪካ ሰው ሎተሪ ይቆርጣል። ስንት ቢሊዮን ይገባል አይደለ እንዴ? ግን አውቀህ ነው አይደል? ከደረሰኝ ደረሰኝ፣ ካልደረሰኝ አልደረሰኝም ብለህ የምትገባበት ቢዝነስ ነው የኔ ነገር። እስካም አይደለም ሳይሆን ይሄ ሊደርሰኝም ላይደርሰኝም 95% ይሄ ዝም ብዬ ኢንቨስት ላድርግ ተብሎ የሚደረግ ነገር ነው የኔ ፖይንት እንጂ ዝም ብለክ እየሰራክ 8 ሰዓት 9 ሰዓት ተሰርቶ እየተከፈለ የሚደረግ ነገር አይደለም ነው ማይ ፓርት ኤክስፕሌን እያደረኩልህ ያለው። ኦኬ እሺ ማርቆስ አንሻቶት የሚፈልግሻል። ሰላም ነው ማርቆስ? ሌስ መስራ ነው ሰማለሁ። ሰማለሽ እሷ ሳትወ ኦኬ ሶ ስለ ፎሬክስ ገብቷችሁ ነው እያወራችሁ ያለ ፒራሚድ ስኪም? አዎ ዲቴሉ ምናምን ስለዛ አሁን እኛ ግንዛቤ አይደለም ግንዛቤ ሳይሆን ሰዎች በዚህን በትሬድ ማርኬት ወይም ስታክ ማርኬት ላይ አጠቃላይ ቢትኮይን ምንም በለው እዛ ውስጥ ሰዎች እየገቡ 90% ሰው ሉዘር ከሆነ ህዝባችን እየተበላ እየተጎዳ ህይወቱ እየተመሰቃቀለ ከሆነ ራሱንም እያጠፋ ጭምር ከሆነ ለምንድነው ፕሮሞት የሚደረጉት? የኛ ኢትዮጵያውያንን እንደዛ የሚያደርጉ ሰዎች ለምን ጥንቃቄ አይደረግባቸውም? እሱን ነው እኛ የምንፈልገው። ኦኬ ሶ እዚህ ብቻ እኮ አይደለም እኮ እየተበሉ ያሉት ውጪዎችም ነው እየተበሉ ያሉት እና ውጪዎች ስለተበሉ ልጆች መበላት አለባቸው። ፎሬክስ ማለት 10 ፎሬክስን በደንብ ስላልተረዳችሁት እኮ ነው። ፎሬክስ ማለት ላይክ 10% ስትራቴጂው ነው 90% ደግሞ ማይንድ ሴት ነው። ገብቷል? ማርኬቱን አንደርስታንድ አድርገህ እስካልገባ ድረስ ጋምብል ነው የሚሆነው። ማርኬቱን በደንብ አንደርስታንድ እስካላደረኩ ድረስ ጋምብል። አሁን እሷ እያለችው ያለችው ስለ ፒራሚድ ስኪም ነው። ፎሬክስ ከሰው ጋር ሲጀመር አያነካከውም። ትገባለህ፣ ፕሮፊትን ይዘህ ትወጣለህ፣ ኦር ደግሞ ሉዝን ጠጥተህ ትወጣለህ። ኦኬ እኔ የተለየ ነገር አሁን ስለ ኤቢ ማርሻል እናውራሽ። ኤቢ ማርሻል ሚሊዮነር ፎሬክስ ምንም ያነካከው ነገር የለም። አዎ ስለሱ ከዚህ ውስጥም ካሉ ትሬደሮች ካሉ ይመልሱላታል። ኦኬ ስለ ይሰማል የማወራው የኔ ይሰማል? አሁን ይሰማኛል። ኦኬ ስለ እኛው ይሰማል። በራሱ ስለሚበላው አይደለም። አሁን ዋናው ሐሳብ እንዲገባ የምፈልገው አንተ በራስህ ኢንቨስት አድርገህ መበላት ትችላለህ፣ መብት ነው።
ገንዘብንም ምንም ማንም ይበላ መብቱ ነው ራሱ ሄዶ። ነገር ግን በሰዎች ፕሮሞት ተደርጎ ሰዎች ኑ ትርፋማ ትሆናላችሁ ብለው መተው ሌሎችን ሰዎች በማታለል ስለሚበሉት ነው የምናወራው እንጂ ራሱ ኢንቨስት አድርጎ ስለሚበላው እኛ አይመለከተንም። ልክ እንደ ስኩተር ማለት ነው ወይም እንደ ሌሎች ስካም ስለተደረጉ እንደዛ ሆነ እዚህ ፕሮሞት እኮ አላደረገውም እኮ አይቶ ከሆነ በደንብ ኢንተርቪው ፕሮሞት አልተደረገም። እሺ ፕሮሞት አልተደረገም። ኦኬ አንተ ልጠይቀሽ። ፕሮሞት አላደረገውም እኮ እሱ ራሱ። ኦኬ ሆልድ ዳውን። እሺ ብዙ ስካመሮች አሉ። በሱ ስም ቼክ ማድረግ ትችላለህ። ወደ ኤቢ ማርሻል የሚል ወደ 20 30 ታገኛለህ ቴሌግራም ላይ ብትፈልግ። አንዴ ስማኝና ከዛ ተመልስልኛለህ። ኤቢ ማርሻል ይሰማል? እሺ ጠይቀኝ። ኤቢ ማርሻል ወደኛ ኮሚኒቲ መጥቶ ለምሳሌ እንደዚህ መታችሁ ኮርስም የተለያዩ ነገሮችን መተው እንዲገዙትና በሱ ስር ኢንቨስት እንዲያደርጉ ለምሳሌ ስለ አይቢ ቼንጅ ላይ ይጠቀማል። እሱ አይቢ ቼንጅ አንድ ሰው ጆይን ሲያደርግ በዛ በኩል የሚያገኘው ነገር አለ። ሰዎች ሉዝ ሲያደርጉ የሚያገኘው ጥቅም አለ፣ ጌንም ሲያደርጉ የሚያገኘው ጥቅም አለ። ስለዚህ አንድ ሰው ሚሊዮነር ሆነ ፕሮሞት አድርገ ቪዲዮ ሰርተ ለህዝቡ ዘንድ ሚሊዮነር ነው የተሳካልኝ ነው ብለህ ካሰብ እኛ ኮሚኒቲ ጋር መተህ እንደዛ አይነት ነገሮች ፊ ያላቸው ነገሮች ለምን ይዘት አትቀርባለህ ነው ጥያቄ። ሁሉም የሚያደርጉበት ነው። ላይክ ሰውን ለመርዳት እስከፈለጉ ድረስ እነሱም ተጠቃሚ መሆን አለባቸው። በአይቢ እንዳልከው እነሱም መጠቀም አለባቸው። ሌሎቹም ደግሞ እስከተጠቀሙ ደግሞ ጊቭ ኤንድ ቴክ ሁሉም ጋር ያለው አንተም ከኔም የምፈልግ ከሆነ እኔም ደግሞ ካንተ የሆነ ነገር ፈልጋለሁ። ገብቶሃል አይደል? ፊ አያስከፍልም። በርግጥ ስለማውቀው እኔም በቀር ፊ አያስከፍልም። ግን ለቪአይፒው ከፈለክ ቪአይፒ ላይ ፊ ያስከፍላል። ዋን ቱ ዋን ሜንቶርሺፕ ይሰጣል። ዋን ቱ ዋን ስለ በአካል ዙም ላይ ማለት ነው። ለሱ ትከፍላለህ። ከዛ ውጪ ኮርስ በነፃ ነው ሲጀመር አስከፍሎም አያውቅም። ኮርስ በነፃ ነው የሚሰጡት። ኮርስ በነፃ ነው የሚሰጥ አለ። ዩቲዩብ ላይ እኮ መፈልግ ትችላላችሁ። ኦኬ ስለዚህ እኔ በኤቢ ማርሻል በኩል ገብቼ ኢንቨስት ሳደርግ ምንም ዕውቀት ሳይኖረኝ 90% ህዝቡ ይበላሉ ከሚባሉት ውስጥ ከሆንኩኝ ስለዚህ እኔ ነኝ እሱ ነው ተጠቃሚ። ሊኩዊዴት ትደረጋለህ። እስካልገባ ድረስ ጋምብል ነው የሚሆነው። ካልገባማ እኮ ለጋምብል ፕሮሞት ማድረግና ለጋምብል እኔ ሀብታም ነኝ ብለህ መተህ ፕሮፋይል ሰርተህ ኑና በእኔ በኩል ይሄንን ኢንቨስት ብታረጉ ገንዘብ ኦፍ ኮርስ ጥቅም ነው የሚፈልገው። ግን ሚሊዮነር ነኝ ብለህ ነግረኸኛል እኮ ላይፍ ሰክሰስ አለኝ ብለህ ከነገርከኝ እኔን መተህ ለምንድን ነው እንደዚህ አይነት ትሪኮች ውስጥ ብታስገባኝ? የራሴ ኮሚኒቲ አምናለሁ። ቢካዝ አማርኛ ነው የምታወራው፣ የራሴ ሰው ነው። እሱ ተሞየ part of the game. That's the part of the game. እኔ ማወራው እሱ ነው። እኔ እኮ ንቁ ብዬ ትክክል አይደለም ብዬ ማወራው እኮ እሱ ነው። ኖ ትሬዲንግ ማለት ነው ላይፍ ስታይል ነው። ትሬዲንግ ላይፍ ስታይል ነው። ላይፍ ስታይል ነው ስለ ብዙ ፉክክር አለበት። በደንብ ሞር ሜክ ማኒ እስካረክ ድረስ በቃ የፍሌክስ የማድረግ ምናምን ነገር አለው። ሄደ ማየት ይችላል ሁሉም ላይ ምናምን ነገር የሁሉንም ታዲያ እኔ exactly you have to sell the videos አይተሻል አይደል? exactly እኔ ከቅድም ጀምሮ ሳወራ የነበረው that's a part of selling ወርቅ ዳይመንድ ምናምን የሚያሳዩት አሁን አንተ ለማጓጓት ለምናምን ሳይሆን that's a lifestyle። እኔ እኮ ሰርቼ በስላየሁት እኮ 20 ሚሊዮን ኖሮች ራሱ እስከ 30 ሚሊዮን 20 ሚሊዮን 30 ሚሊዮን ብሰሪ ሌላ ተፎካካሪ አለ ከጎን ብዙ ትሬደሮች አሉ ከላይ ላይ ያሉ የተቀመጡ ማለት ነው። ታዲያ ምንድነው ቅድም ቼኒንግ that's a chaining ስለነበረው አይደለም ያልከው ከሰው ጋር አይገናኝም ያልከው አልገባኝም። ከኔ በላይ ሰው አለ፣ ሁሉም ከኔ በላይ ሰው አለ ፎሬክስ ላይ ማታከሆነ ልንገር እና ቅድም ለምንድን ነው ቼን it's not chaining business ያልከኝ ስትገባ ለምንድን ነው? I just want to know ከሰው ጋር አይነካካም እንጂ እንዴት ነው የማይነካካው? ከዚህ በላይ እንዴት ነው ከሰው የሚነካካው? ቆይ እኔ ልጠይቀው ሊዱ፣ አንተ የራስህ ህዝብ አንተ ቆይ አንዴ ሊዱ፣ ለአንተ መበልጸግ ሌሎች ዕውቀት የሌላቸው ሰዎች ገንዘብ ሲበሉ you mean is that a smart move? as a community ነው ማወራ ነው። ትክክለኛውን ዕውቀት ያዙ ብሏል እኮ አልሰማሁም ኢንተርቪው ላይ ትክክለኛውን ዕውቀት ያዙ አይደለማ። እኔ አንተ ካላወቅኩ አትበሉ ብለህ የትኛውም የወሰርክ የምትበላኝ ከሆነ ምንድነው ትርጉሙ? ሰው እኮ ነግሬሃለሁ። አንተም ያለህበት ጋር እኮ ፉክክር አለ እኮ ኦልሬዲ ስጋ ቤት አለ። አንተም ያለህበት ጋር እኮ ፉክክር እንዳለ ታውቃለህ። ማንኛውም ቢዝነስ ላይ ደግሞ ሪስክ አለ። ስጋ ቤትና ቁማር ምን አገናኘው? ሪስክ አለው።
ሁሉም ምን ሪስክ አለው? ምግብ መተ መብላትና ቁማር ሄደ መጫወት ምን አይነት አታረግም? አንተ ፌል አላረክም ነው? ኖ አይደለም። ስለ አሁን ቁማርና ምግብ ቤት አንዴ ስማኝ። አንተ የሆነ የከፈትክበት የሆነ ቢዝነስ ሌላ ሰው ከፍቶ ፌል አላረገም። ስለዚህ ሌላ ሰው ቁማር ነው፣ ስኬታማ ነው የሚሆነው። እሱ ቁማር ነው። በቃ ሁሉም ላይ ሪስክ አለ ማለት የፈለከው ነው። ላስረዳው አንተ the way you explain ሊዶ አንቺ አትግቢ። ቆይ እኔ ለሱ ነው የምጠይቀው። አይ ታሙ ማለት የፈለገው ልንገርክ በትንሽ አማርኛ በግልጽ አማርኛ እሱ ማለት የፈለገው that's a part of the game ለማለት ፈልገው ነው። yes that's እና ታዲያ part of የኛ የራስህ ህዝብ ሲበላ በቃ እንደዚህ ነው ሲስተሙና ስለዚህ ከአትበላ ተጠንቀቅ ከተበላ ተበላ ነው የሚለውን ወሬ ምን ያደርግልኛል? ነው እሱ ማለት የፈለገው that's a competition ነው። አዎ ያንተ ስጋ ቤት ከሌላው ስጋ ቤት ለምንድን ነው የሚለየው? that's a part of promote የምታረግበት ነው። የሚገርም ስጋ አምጥተህ ቪዲዮ ቀርጸህ የሆነ ሰው ስታጎርስ ዋው ስትል ያኛው ቪዲዮ ሴል ያደርጋል ነው። ኦኬ ማነው ይሄ ማርሻል 6-7 መኪና ደርድሮ ይሄኛው by the way that's a vintage ይሄኛው እንደዚህ ነው ይሄ ከዚህኛው ምናምን ሲልክ ተጓጓለህ። የሰው that's a part of video make የሚያደርጉት የራሳቸው እንዴ ቪዲዮ እኮ ሜክ ሲደረግ ዝም ብሎ በስልክ አይደለም ቪዲዮ ቀጥረው ምናምን ነው because ያኛው አይን ውስጥ እንዲገባ ተደርጎ የሚሰራ ነው እና ሰው ያልገባው እሱን ነው። በቃ አምነህበት ኦኬ it's a gamble ብለህ የምትገባው ነገር ነው እንጂ 8 ሰዓት ሰርተክ 10 ሰዓት በላብህ እንትን ያልከውን ገንዘብ ኢንቨስት የምታደርግበት አይደለም ነው በቃ የኔ ፖይንት። ገባችሁ? ዝም ብለህ ይሄ የምትጫወተው ሳይነካከኩ ገንዘብ እኮ መስራት ይችላል እኮ ከሰው ጋር ሳይነካከ ገንዘብ የሚሰሩት ሰው ጋር ካልተነካከለ አይቢስ ያስቀይል ነው። ፎሬክስ እንደሱ አይደለም ከሰው ጋር ይነካካል ይያል ፎሬክስ እንደዛ ስለሆነ እኮ ነው። እኔ እኮ ለማስረዳት ነው። እኔ እኮ ስላለው ነው ላስረዳችሁ። ማርቆስ አሁን ይኸውልህ ከበራብ ማድረግና ሐቁን አሁን አንተ እንደ ኢትዮጵያን እያወራን ያለነው አንድ አማርኛ ራስን ችለ መሞት ትችላለህ እያልኩ ነው። እኔ መሞት እችላለሁ ራሴን ችዬ ከሰው ጋር አይገናኝም እያልከኝ ግን ኮሚኒቲ ጋር መተ የኮሚኒቲውን አይምሮ አጥበህ ገንዘብ እየተቀበልከው አይገናኝም ይሄ እኮ this is the way እንደዚህ ነው ገንዘብ የሚሰራው ካልከኝ እሱን እኮ ነው እንደዛ እየተሸወዱ ያሉት ገንዘባችሁን አትበሉ ነው እያልኛለን። እሱ እንደዛ ሲያደርግ ትክክል ሪኮመንድ ላርገና ቆይ ሪኮመንድ ላርገና አንዳንድ ትሬደሮችን ሄዳ ያያችሁ ምንም ከሰው ጋር ሳይነካኩ ሜክ ያደርጉ ሰዎችም ማለት ነው። ሶ ኮሚኒቲ ይመጣሉ ወደኛ ይመጣሉ ወይ? አንተ ኢንቨስትመንት እኮ ስታክ ማርኬት ላይ ከማንም ታጣራቁ ቤቱ ቁጭ ብሎ ኢንቨስት የሚያደርጋለ ለምን ትመጣለህ ወደኛ ነው ጥያቄ። አልገባኝ ጥያቄ ሲምፕል ነው በጣም ግልጽ አማርኛ ነው። አንተ በራስ ገንዘብ ስታክ ማርኬት ላይ የፈለከውን ኢንቨስት ማድረግ ትችላለህ ቤት ላይ ሆነ እንደፈለክ ወደኛ መተ ፐብሊክ አድርገው ኮሚኒቲ ላይ ለምን ይዘው ትመጣለህ? ያ የምታወሩት ነገር ስለ ፎሬክስ በደንብ አንደርስታንድ ሳታደርጉ እያወራችሁ እኔ ስለ ፎሬክስ ምናምን አይደለም። አንተ አሁን ስለ ፎሬክስ ትምህርት እንድሰጠኝ አይደለም። እኛ አጠቃላይ ስላለው ነገር ስለ ሪስኩ ነው ማወራ። አንተ ቢትኮይን ነው ፎሬክስ ነው ሪሰርች ዲፕ የሆነ ሪሰርች ሳታደርግ ነው አሁን ዝም ብለህ በቃ የሆነ ጀነራል ነው እያወራ ያለው። ምንም ዲፕ የሆነ ሪሰርች አይደለም ስለ ፎሬክስ ስለ ኖርማል ትሬዲንግ ኖርማል ትሬዲንግ ምንድነው? ፎሬክስ እሺ ቴንክ ዩ ማርቆስ ኤግዛክትሊ ዲፕ ይለኛል እንዴ ዲፕ አርገት አደ ህዝብ ልትልጣው ነው ባለ ዲፕ ምናምን ይላል እንዴ ዲፕ ካረክ ለራስ ዲፕ ሰርች አርገ ለራስ ተመራምረ ለራስ ነው መኖር ያለበት እንዴ አንተ ዲቴል የምታውቀው ነገር ሰው ለመብላት እኮ አይደለም ራስ ፕሮፊት እንድታገኝ ነው አይደል እንዴ ዲፕ ብለ ወደ ውስጥ እንዳገባ በጣም ዲፕ ይለኛል እና ራስ የምታውቀው ዕውቀት ካለ ለራስ ትርፋማ መሆን እንጂ ያለበት ሰውን እስካም ለማድረግ የሰውን ገንዘብ ለመብላት ነው እንዴ ዲፕ የምታውቀው ለምን ራስን ችለህ አትበላም እንደዛ ከሆነ ለምን ፕሮፊቱን በራስ ብቻ ማንንም ሰው ላይ ሳትታከክ ኮሚኒቲውን እንደዚህ ቺት ሳታረገው ለምን ራስ አትቀየር እንዴ ዲጂ አለ ደሚ ሰላም እንዴት ናችሁ? አማን ነው አለናል ያ እኔ አሁን የኛው አልገባ ነገር እኔ አሁን አረብ ነው ስለማን እንደምታወራ አላውቅም። ኦኬ እሺ አንድ ነገር ልንገርና ግልጽ እንዲሆንልህ ኤቢ ማርሻል በሰይፉ ሾው የቀረበ ልጅ አለ አይ ቲንክ ዱባይ ነው የሚኖረው
ሶ ያ ልጅ በስታክ ማርኬት ላይ በሆነ ኢንቨስት አድርጎ ምናምን በጣም ላይፉ እንደተቀየረ ሚሊዮነር እንደሆነ በርካታ መኪናዎችን ቼኖችን ምናምን ብዙ ነገሮችን አሳይቶ ሾ ከቀረበ በኋላ ከዛ አንዳንድ ሰዎች ይሄ ነገር ብዙ እኛ ስካም እየተደረግን ወይም ገንዘባችን እየታለን እየተበላን ነው የሚል ነገር አቀረበ። ያን ነገር አንዳንድ ሰዎች ሲጠይቅ ልጁ ከገንዘብ እያገኘ ያለው በኮሚኒቲ ወይም እኛ ላይ ነው። በምን መልኩ ነው እያገኘ ያለው? ለምሳሌ ስለ አይቢ ቼንጅ ታውቃለህ? አላውቅም። እኔ አላውቅም። እኔም ዛሬ ነው ሰዎችን ጋር እያወራ የነበረው። እና አይቢ ቼንጅ የሚባለው ላይ ልክ እንደ ኢንቫይት ኮድ እሱ እዛ ውስጥ ገብተህ ኢንቨስት ስታደርግ በአንተ ሉዝ በማድረግ እሱ ይጠቀማል። ጌንም በማድረግ ዲፔንዶን እንደ ፐርሰንቱ ይቀያየራል። ነገር ግን ሉዝ ስታደርግ ሞር ያገኛል፣ ጌን ስታደርግም ያገኛል። ዳሚስ እሱ ሁሌ ፕሮፊት አለው፣ ትርፋማ ነው። ነገር ግን ሰዎችን በስታክ ማርኬት ይሄ ትሬዲንግ ማርኬት ምናምን ቢትኮይን ምናምን ላይ የመጣችሁ ኢንቨስት አድርጉ ተብሎ የሚወራው ነገር ሪያሊቲው ስትመጣ 90% የሰው ገንዘቡን ያጣል። ስለዚህ የሚያጣ ከሆነ እሱ መጥቶ ለኢትዮጵያ ኮሚኒቲ ምንድነው እየጠቀመ ያለው ወይስ ህዝቡ እየተጭበረበረ ነው አይደለም የሚለው ነው እያወራን ያለው። ስለዚህ በአጠቃላይ ህዝቡ እየተጭበረበረ ነው እሱ እንጂ ትርፋማ የሚሆነው ሰው የገባ ሰው ስታክ ማርኬት ገብቶ ህይወቱ የተቀየረና ገንዘብ ይዞ የወጣ ሰው አንተ የምታውቀው ካለ ንገረኝ። 10% ውስጥ ያሉ ሰዎች እንዳሉ አምናለሁ። 10% ማለት ስለዚህ 10% ውስጥ አለን እኛ ትርፋማ ነን። በስታክ ማርኬት ላይ ህይወቱ የተቀየረ አለ። እሱ ላይ ነው እያወራን ያለነው እና ብዙ ሰዎች በጣም እየተበሉ ስለሆነ ማለት ነው። ታውቃለህ ብዙ ሰዎች ህይወታቸው እንደተበላሽ፣ ትዳራቸው፣ ንብረታቸው ሆምለስ የሆኑ ራሳቸውን ያጠፉ ታውቃለህ። ስለዚህ እንደዚህ አይነት ቁማሩ ሰውን እየወሰወሱ መክተት የብዙ ህይወት እያጠፋ እንደሆነ ነው እሱ ላይ ነው እያወራን ያለነው። I don't know ልጁን አላውቀውም፣ ግን one thing I think ያው ከዚህ በፊትም ያው ከዲጋ አውርተናል ብዙ ጊዜ when it comes to investment ገባ አሁን ሁሉንም ባንድ ላይ ጠቅልለህ የምታደርገው ነገር አይደለም። ሁሉም የየራሱ ሩልስ እና ሬጉሌሽን አለው። I think ከረንሲ ኤክስቼንጅ የሚያደርጉ አሉ ፎር ኤክስቼንጅ ምናምን ይባላል። ስለነሱ ብዙም አላውቅም፣ ግን ሪስካቸው ሃይ ነው። ይሄ ብዙ ብር ትሰራለህ በተባለ ቁጥር the risk is high. like እንደ ዴይ ትሬድ የሚያደርጉ ሰዎች አሉ ጠዋት ጀምረው እንደውም አንዳንዶች ጀስት ብን አካውንት ብቻ ዴይ ትሬድ ለማድረግ ብቻ $25,000 የምታስቀምጥበት አካውንት አለ። ማጆሪቲ ኦፍ ታይም አንተ ያን $25,000 ማስቀመጥ ካልቻልክ 20ውን የሆነ ብሮከር አስቀምጦ ለአንተ $5,000 አስገብተህ ሪስኩ የምትወስዱ አለ። ገባ እነሱና ይሄ ዴይ ትሬዲንግ ምናምን ኦልሞስት እንደ ቁማር እንደ ጋምብሊንግ በለው። ገባ at the same time ይሄ ዲጂታል ከረንሲ ለምሳሌ አሁን ፌመስ የሆኑት እንደ ቢትኮይን እንደ ኢቲሪየም የተለያዩ ደሞች አሉ። ደግሞ እነዚህ like more of like a long term ኢንቨስትመንቶች ናቸው። ያው ስለ upcoming currency ማለት ነው። አሁን ልክ ድሮ ሰው በወርቅ ይገበያይ እንደነበረ ከዛ ወደ እቃ ከዛ ወደ ጎልድ ከጎልድ ወደ ብር ከብር ወደ ክሬዲት ካርድ ምናምን እንደመጣው ያው የፊውቸር ከረንሲ ተብሎ ስለሚገመት ማለት ነው የዲጂታል እንትን ይባላል ማለት ነው። ይሄ ስታክ ማርኬት ኢንቨስትመንት ስትል ደግሞ that's completely different ከነሱ ጋር የሚገናኝ ነገር አለ። ስታክ ማርኬት ላይ ኢንቨስት ስታደርግ ኢንቨስት የምታደርገው ሰው ላይ ሳይሆን ካምፓኒ ላይ ነው። ለምሳሌ ካምፓኒ እኛ የምናውቃቸው ካምፓኒዎች ስታርባክስ አለ፣ ናይኪ አለ፣ አፕል አለ፣ ቦይንግ አለ፣ ኮካኮላ አለ፣ ፔፕሲ አለ፣ እንደዚህ አይነት ነገሮች ማለት ነው። እነዚህ የተለያዩ ናቸው። ግን ማንኛዎቹም እነዚህ ነገሮች በራስህ ስትሰራው ነው። በራስህ ስለ አሁን አንተ ከዚህ በፊት ስጠይቀህ ምንድን ነው ያልኩህ? እንደዚህ ቦታ ሄደህ አንብብና የምትፈልገውን አፕ ዳውንሎድ አድርገህ በራስህ ነው ሁሉ ነገር ጌን ብታደርግም በራስህ ነው፣ ሉዝ ብታደርግም በአንተ ነው። ምክንያቱም ጌን ብታደርግ እኔ ምንም አላገኝም፣ ሉዝ ብታደርግ እኔ ምንም አላገኝም። ምክንያቱም እኔ እናንተ ምንም የሚያገናኝን ነገር የለም ማለት ነው። ገባህ አባባል? ሰው ለማያውቅ ሰው እውነቱን ለመናገር ማለት ነው if you don't know anything about this ስለዚህ አይነት ነገር ይሄ ሰውየው መኪና አለው ወርቅ አለው የሰራው ስላለ ብቻ ዘለ የምትገባ ከሆነ ትበላለህ። ኖ ዳ ሙልጭ አድርጎ ነው የሚበላ። ይሄ ለመሰል እኛ እኔ ከትዝ ካለ የኮንቨርስ ሰዓት ላይ አንዳንድ ይሄን ነገር እወቁ ከቻላችሁ አንብቡና ኢንቨስት አድርጉ ብለን እኔና ዲኤንኤ እንኳን ስናወራ በውስጥ መስመር ማለት ነው ገብተው ወንድ አካውንቴ ልስጥ፣ ክሬዲት ካርድ ልስጥ፣ አንተ ኢንቨስት አድርግልኝ፣ ሶሻል ሴኩሪቲ ልስጥ እያሉ ሊያወሩ ሰዎች ነበሩ። ነገር ያለ ከዚህ በፊት የኛ ሰው ገብጋባ ስለሆነ ነው የሚበላው እንጂ እውቀቱ ካለ በየትኛውም ነገር ልታስተካክል ይችላል። ግን በጣም ስለ ዝናር ኢዚ ነገር አለ። ዝናር ኢዚ ማኒ
ገባ ይሄ እንደምታስበው እዚህ ጋር 500 ብር ስጠኝና እዚህ ጋር 10,000 ብር ሰጥሃለሁ የሚባል ነገር አይደለም። ገባ ቴክስ ታይም። እኔ በራሴ እኔ አሁን ምን ላይ ኢንቨስት አደርጋለሁ ብትለኝ እኔ ኢንቨስት የማደርገው ክሪፕቶ ኮይኖች ላይ እና ኢንቨስት የማደርገው የራሴ ስታክ ማርኬቶች አሉ። እኔ ስገባበትም ለ15 እና ለ20 ዓመት ፕላን አውጥቼ የገባውበት እቅድ ነው ለእኔ ማለት ነው። ይሄ ዴይ ትሬዲንግ ፎር ኤክስቼንጅ ይባል ኤክሳይድ አያደርገኝም። ምክንያቱም የእኔ ፕላን የ15 እና 20 ዓመት ስለሆነ ማለት ነው። ስለዚህ እዚህ ጋር አሁን 1,000 ብር አምጣና 10,000 ብር አደርግልሃለሁ ብትለኝ አይ እኔ እዚህ ጋር እችን 1,000 ብር አስቀምጫት የዛሬ 20 ዓመት ያቺ 1,000 ብር 10,000 ብትሆንልኝ ይሻላል ብዬ 20 ዓመቱን ብጠብቅ ይሻለኛል ለእኔ ፐርሰናል። ገባ በባል ግን አንዳንዱ ደግሞ እንዳልኩ እዚህ ጋር መጥቶ 500 ብር አስገብተ እዚህ ጋር 5,000 ብር አደርግልሃለሁ ሲለው ሰፍ ብሎ የሚገባ አለ። ግን ሁሌ የምምለው ምንድነው በራሳችሁ አድርጉት። በራሳችሁ አካውንት በራሳችሁ ስም ኮድ አያስፈልግም፣ ምን አያስፈልግም። ስልክ አለ ዳውንሎድ አድርገ ኢንቨስት ማድረግ ትችላለህ። ግን ያን ደግሞ ለማድረግ ማወቅ አለብህ። ካላወቅ እኮ ውሃ መጠጣትም ሊገል ይችላል በስነ ስርዓቱ ካላረገው። ገባ ግን ይሄ ባይ ዘ ዌይ ደግሞ ኢንቨስትመንት ላይ በጣም እነዚህ ብር የሚሰሩ ሰዎች ቼን አለኝ መኪና አለኝ እንዲህ ነው እንዲህ ነኝ ብሎ አይመጡም። they too busy they have things to do። ገባ በባሌ እንግዲህ ዓለም ላይ ኢንቨስተር የምንላቸው እነ ዋረን በፌት አለ አይደለ one of the second third billionaire guy እንግዲህ ኮካኮላ ላይ የዛሬ ስንት ዓመት ኢንቨስት ያደረገው ሰውዬ በአሁን ሰዓት ኮካኮላ ካምፓኒው ከሚሰራው በላይ ነው በዲቪደንድ ብር እየሰራ ያለው። እሱ እዚህ ጋር መጥቶ በቼን በመኪና እንትን ስራ ያለው እሱ ራሱ አዲስ መኪና እንኳን ገዝቶ አያውቅም። በዩዝድ መኪና ነው የሚኖረው ሰውዬው። ገባ ኢዝ ቢሊየነር ዓለም ያወቀው ቢሊየነር ነው። ገባ ሰው ይሄ እኔ ሀብታም ነኝና እና ሀብታም ላድርግ ማንም ሀብታም ሊያደርግ አይችልም። ሀብታም የሚያደርግ የራስ ስራና የራስ እውቀት ነው። ስለዚህ ስለ ኢንፎርሜሽን ነው መጠየቅ ያለብህ። ገባ ስለ ስታክ ማርኬት ምን እንደምትፈልገው ስታክ ማርኬት ሰልፍ ራሱ ብዙ ነገሮች አሉ። ገባ ሲምፕል ነገር አላስረዳህ መቼው እኔ የማደርገውን ነገር ልንገርህ። ተው ፓስት ኦልሞስት ስንት ዓመት ልበል አሮ ሜቢ ክሎስ ቱ 10 ዓመት ሊሆን ይችላል። ሁሉ ጊዜ አይፎን ስገዛ ማለት ነው አይፎን ልክ ልገዛ ሲሄድ 799 899 በነበረበት ሰዓት አይፎን 799 ስገዛ የአይፎንን ደግሞ ስታክ በ799 ደግሞ ሄጄ ገዛ ነበር። ገባ ያ ስለዚህ ቀስ እያለ እያደገ ሁሌ ስገዛ እያደገ ይመጣል። ሀብታም አደረገኝ ነው ግን 1,000 ብር ባንክ ከማስቀምጠው የአይፎን ስታክ አይፎን ስልኩ መግዛቴ ካልቀረ ስታኩን በ1,000 ብር ብገዛ ያቺ 1,000 ብር በአመት 100ም 200 ብርም ልታተርፍልኝ ትችላለች። እንደዛ ኮካኮላ ላይ ኢንቨስት አደርጋለሁ። ኮካኮላ በየጊዜው ህዝቡ ይጠጣል፣ ዓለም አቀፋዊ ነው። ኮካኮላ ሼር ሲያደርጉ ፕሮፊት ሼሪንግ ያላቸው ዲቪደንድ ሼር ያደርጋሉ። ስታርባክስ እንደምታውቀው አሁን እንደውም ስታርባክስ ኢኮኖሚው እንትን ስላለ በታችም እየወረዱ ነው። ገባ በባሌ ግን የምታውቀው ነገር ላይ ኢንቨስት ማድረግ ያለብህ። ሰምተህ የማታውቀው አይዲያ የሌለ ነገር ላይ ኢንቨስት ካረግ ትሾቃለህ። ምክንያቱም መቼ መሸጥ እንዳለብህም እኮ ማወቅ አለብህ። አሁን አንተ አርሴናል ላይ ኢንቨስት ብታረግ አርሴናል መቼ ጥሩ እንደሆነ አርሴናል መቼ መጥፎ እንደሆነ ልታውቅ ትችላለህ፣ ወይ አትሊስት ጌስ ማድረግ ትችላለህ። ግን ኳስ አሁን አንተ ምንም ኳስ ተጫውቶ የማያውቅ ሰው እየመጣ አርሴናል ላይ ኢንቨስት አድርግ ብትለውና አርሴናል ላይ ኢንቨስት ቢያደርግ መሸጥ የሚገባበት ሰዓት እንዴት ሊሸጠው ነው? ትሬድ ማድረግ ሲገባው መቼ ትሬድ ሊያደርግ ነው? ስለዚህ ስራው እስካም አለው። እስካም ሁሉም ቦታ ላይ አለ። በእኛ ቢዝነስ ትራክም ላይ እስካም አለ። ግን ናሌጁ ካለ ወቅ አትሸወድም። አንብቡ። የማታውቁት ነገር ላይ ብር አትስጡ። ሰው ሀብታም አያረጋችሁም። ኤኒቲንግ ደግሞ ካረጋችሁ በራሳችሁ ስልክ በራሳችሁ ገብታችሁ ማድረግ ትችላላችሁ። ልክ እዚህ ጋር የእሱን ቼን እና የእሱን መኪና ወይም የእሷን ቼን የእሷን ትሪፕ ከምታይ ዩቱብ ላይ ገብተህ ወይ ጉግል ላይ ገብተህ ጉግል ብታደርግ ሞር ኢንፎርሜሽን ታገኛለህ። ዶንት ጌት ቱ ኤክሳይትድ በምታዩት ቁሳቁስ ብቻ። ታንክ ዩ ደመቀ። ጥያቄ ካለ አለው። ኦኬ ለዲጄ ጥያቄ ምንድነው መሰለ፣ አሁን አብዛኛው ሰው ለምሳሌ ቢትኮይን ላይ አንተ በራስ ሪሰርች ወይም በራስ ዳታ ኢትዮጵያውያን በርካታ ነው የምሰማቸው ብዙ ሰዎች በተለይ እዚህ ቢትኮይን ላይ ምናምን ኢንቨስት የሚያደርጉ ሰዎች በርካታ ሰዎች እንደከሰሩ ብዙ አይነት ሪስክ ውስጥ ብዙ አይነት ነገር ውስጥ ብዙ ነገር እንዳጡ በደንብ ሐላል ሁሉም ሰው የሚያውቀው ነገር ነውና ስለዚህ ሁሉም ሰው ተምሮ ወይም ኮርስ ወስዶ በደንብ በእውቀት ኢንቨስት አድርጎ ምናምን ላይችል ይችላል። ለምሳሌ ገብቷል አይደል? ዝም ብሎ ግን ገንዘቡን አውጥቶ ኢንቨስት የሚያደርገው ሰው አብዛኛው ሰው እየተበላ ያለው ግን ኦቨርኦል በአንተ እይታ ኢንቨስትመንት ይሄ ቢትኮይን ምናምን ላይ ኢንቨስት የሚያደርጉ አበሻ አብዛኛው ሰው
ሉዝ አድርጓል ወይስ አላደረገም? ካደረገ ለምንድን ነው እንደ አይነት ነገር ውስጥ ኢንቫይት የሚደረገው ነው? ኦኬ ለሱ መልስ ምሰጥ ልንገር። ብዙ ጊዜ የኛ ሰው የሚሸወደው መቼ መሰል የኛ ሰው ፓፕለር የሆነ ነገር ማባረር ይወዳል። ሚኒንግ ትዝ ካለ አንተ ባለፈው ደውለ ዲጄ ቢትኮይን የሚባለውን ነገር መግዛት ፈልጋለሁ ስትለኝ ምንድን ነው ያልኩ? ተሙ አሁን አይገዛም በጣም ሃይ ነው አልኩ። ሃይ ነው አሁን ብትገዛው ወረታች የሞረዱና ገንዘብ ሉዝ የማድረግህ ቻንስ በጣም ሰፊ ነው አልኩ አይደለ? ያኔ እንደዛ ያልኩ ወደ 100 ያኔ ነው መጠየቅ የጀመርኩት። ያ 120,000 ገብቶ ነበር ገባ። በ120,000 ጊዜ አይደለም ቢትኮይን የሚገዛው ገባ። በ20,000 ጊዜ የገዛልን በ16 የተገዛበት ጊዜ አለ፣ በ10,000 ሁሉ የተገዛበት ጊዜ አለ። ታይሚንጉ ነው እሱ ነው ቅድም ያልኩ ነገር ገባ። ይሄ ነገር መቼ በገዛ ያዋጣኛል መቼ በሸጠ ባደወይ ዜና ላይ ወጥቶ ሃይፑ ክሬዚ ሲሆን እንደዚያው ቢትኮይን 120 ገባ 130 ገባ ሲባል እስቱ ላይ ተባይ ብር መስራት ያለባቸው ሰዎች ወር እየሰሩበት ነው። ምክንያቱም እነዛ ሰዎች የገዙት ድሮ ነው ገባ። ስለዚህ ታይሚንጉን ነው ማወቅ ያለብህ። አንድ ነገር መቼ ገዛዋለሁ መቼ ሸጠዋለሁ ነው ትልቁ ነገር። ገበያ ኤኒቲንግ ትራክ ባለፈው ስለ ትራክ ስታወሩ ነበር። ትራክ የሚሸጥበት ጊዜ አለ የሚገዛበት ጊዜ አለ። ወቅቱንና ኢንፎርሜሽኑን በስነ ስርዓት ካላወቅ ግን መቼ መግዛት መቼ መሸጥ ካላወቅ ያ ኢንፎርሜሽን ከሌለ እዛ አይነት ቦታ መግባት የለብህም ገባ። እኔ አሁን ከአንተ ቢትኮይን ሁሉም ነው ምን አንተ አስፍሬ ስትለኝ ምንድን ነው ዲጄ እንደዚህ ስትለኝ ተሙ እኔ ራሴ እያየው እያነበብኩኝ እገዛለሁ እሸጣለሁ። ግን እኔ ሲሸጥ አንተን ሽጥ ብዬ አስታውሼ ካልደወልኩልህ ብትከስር ትጠላኛለህ ያልኩ አይደል እንዴ ገባ አባባሌ። ስለዚህ የራስህ ዕውቀት ያስፈልጋል እንጂ ስለገዛው እንትን ይልሃል ማለት አይደለም። ሌላ እንደዚህ ሴኩር የሆኑ ነገሮች አሉ። አሁን በብዙ ብር ወዲያው ቶሎ የማታገኝባቸው SP500 ምናምን የሚባሉ ጋራንቲ ያደርገውልሃል ከ8 እስከ 10% በየአመቱ ጌን ታደርጋለህ የሚባሉ አሉ። እነሱን ገዝተህ ብትቀመጥ በየአመቱ 8-10% ገንዘብ ኢንክሪዝ ያደርግልሃል። ሪስኩ 20 አይደለም ሪዋርዱም 20 አይደለም። ያው ዞሮ የልጁ ላይ የተሰራው ሐሳብ ዋናው ሐሳብ ፕሮሞት ስታደርግ ዕውቀት ምንም አይነት ኢቭን ነው የሌላቸው ሰዎች ገንዘብ የምር እንደነሱ መኪና የሚኖራቸው እንደነሱ ቼን ወይም የተለያየ ሌክዠሪ ነገር የሚኖራቸው እየመሰላቸው ገንዘባቸውን እያጡ ነው። ስለዚህ ዕውቀት ኖሮትም የሚለውም ሰውም የሚያወራውም ጉግልን ብታረግ የሚነግርህ ታሪክ በጣም ሃይ ሪስኪ የሆነ ኢንቨስትመንት ነው። አጠቃላይ ይሄ ትሬዲንግ ማርኬት ላይ ያሉት የሚይዝ እንግዲህ ዝም ብሎ ዳታ አይሰራም። ስለዚህ እንደዚህ አይነት ነገሮች ዕውቀት ሳይኖር ሰው ገብቶ እየተበላ እያየን አይ ይሄ እንዲህ ብታረግ አሪፍ ነው ዕውቀት ቢኖር አሪፍ ነውና ግባ ሞክረው ስትለው አብዛኛው የሚበላ ከሆነ ያ ነገር ላይ ህዝቡ እንዲጠነቀቅ ነው የምታረገው። ስለዚህ ሁለተኛ ነገር ልጁ በጣም ኃይለኛ ፕሮሞት ነው የሰራው። ሰዎች እንዲገቡ እዛ ውስጥ ጆይን እንዲያደርጉ ገንዘባቸውን እንዲበሉ በደንብ አድርጎ ሰርቶታል። እዛ ላይ ነው እኛ እየተናገርን ያለው እና እሱ ይገባኛል ተሙ። ግን አሁንም እኮ ምን ነገር መሰለህ የማታውቀው ነገር ሁልጊዜ ሉዝ ታደርጋለህ። ነገርኩህ እኮ በማታውቀው ነገር ላይ ኢንቨስት ማድረግ ራሱ ጥፋት ነው ገባ። ልጁን ያላቆም እንዳልኩ ግን የማታውቀው ነገር ላይ 5 ሳንቲም ማስቀመጥ የለብንም። ተሙ ቴንክ ዩ ዲጄ ኦልሞስት ወል አስገባኝ አልኩ ማለት የምፈልገውን በሙሉ ዲጄ ብሎታል። ግን አሁን እዚህ አሜሪካን ሀገር ላይ ወጣቶች በ18 ዓመታቸው ምናምን ነው ስፔሻሊ ቢዝነስ ማይንድድ የሆነ ፋሚሊ ውስጥ ያደጉ ልጆች በ18 ዓመታቸው ምናምን ነው ትሬድ ማርኬት እንዲህ አይነት ቢዝነሶች የሚጀምሩት። አስዩኖ ሰዎች ብዙ ጊዜ ቤት ውስጥ ነው የሚውሉት ገባ እና ሃንዲም አይደሉም የዚህ ሀገር ሰዎች የሌበር ስራ ምናምን አይሰሩም። ሶ ወደ ኤቢ ስትመጣ ኤቢ ማርሻል ምን መሰለህ አሁን ለምሳሌ አንተ የምትለው ህዝብክ እንዳይሸወድ ነው የምትፈልገው ህዝቡ ቀጥታ በቃ ሁሉም ሰው እንደነገረክ አንተም እንደምትለው ነገር ግን አሁን ያለነው በጣም ሞደርን ወርልድ ላይ ነው። ኤቭሪቲንግ ኢዝ ኦን ኮምፒውተር፣ ገንዘብም ኮምፒውተር ላይ ነው ያለው። ኤቭሪቲንግ ኢዝ ኦን ኮምፒውተር። ልጁ በዛ በተማረበት ነገር ሰውን ለማስተማር ገንዘብ ያስፈልገዋል አይደለ? ሶ የሚያስተምርበትን ዲጄ ወንዴ ባለፈው ምን አለክ ስታወሩ እዚህ ጋር ገንዘብህን እንዳትበላ ተሙ አሁን አይደለም ክሪፕቶ የሚገዛው ብሎ ጓደኛክ ስለሆነ ነገረክ። ጓደኛ የሌላቸው ሰዎች ደግሞ በትምህርት በእውቀት የሚነገራቸው አሉ። ብዙ ወጣቶች እዚህ ኡበር ምናምን የሚሰሩት እንዲህ አይነት ቢዝነስ ላይ ነው ያሉት አሜሪካን ሀገር ላይ። ድንገት የሆነ መኪና ይዞ ታየዋለህ፣ ድንገት የሆነ ልብስ ለብሶ ታየዋለህ ልበልህና አይነግሩህም።
ይሄ ልጅ ግን ከተሳካለት በኋላ ድምጹን አጥፍቶ ህይወቱን ካሳካ በኋላ ሂር ዩ ጎ ብሎ በድፍረት ትልቅ የቲቪ ቴሌቪዥን ላይ ሄዶ ቀረበ ማለት ነው። ገባ? ሶ እሱ እውቀት ሰጥቶ ለሌሎች ገንዘብ ሜክ ማድረግ ከቻለ ኢትስ አ ፓርት ኦፍ አ ቢዝነስ ዩ ኖ። እና እኔ እናንተ ላንወድ እንችላለን ሾው ኦፍ የሚወዱ ሰዎች አሉ። ፓርት ኦፍ ቢዝነስ አይደለም። ፓርት ኦፍ ቢዝነስ እኮ አሁን ይኸውልሽ ፓርት ኦፍ ቢዝነስ አይደለም፣ ቁማር ነው። ቁማር መሆኑን ማንም አይክደውም። አሁን በፈለገ ብታቆለጳጵሽው አብዛኛው ሰው የኔ ሉዝ ማድረግ አንቺን የሚያሳድግሽ ከሆነ ያ እውቀት አይደለም። ዘመኑ ስላመጣው ዲጂታል ስለሆነ ኤቭሪቲንግ ኮምፒውተር ላይ ስላለ እኔ ሉዝ እያደረጉ በርካቶች ሉዝ እያደረጉ አንቺ ሻይን የምታረጊ ከሆነ እንደ ጥሩ ነገር አላወራው። ምክንያቱም ብዙ ሰው ባለማወቅ እየተሸወደ አንቺ ሻይን ስታረጊ it is a part of business ካልሽኝ አይደለም። ሰዎች ሳያውቁ ሰዎችን ቺት ማድረግ፣ ሰዎችን ገንዘብ መዝረፍ ስማርት ዌይ ይሄ እውቀት አይደለም። ምክንያቱም እውቀት ካለሽ ሰዎች ጋር ሳትመጪ በራስሽ መለወጥ ትችያለሽ። ለምን ኢንቨስት አታረጊም? ሰው ጋር ሳትታከቂ ለምን እኛ ጋር ሳትመጪ ኢንቨስት ራስሽን መቀየር አትችይም? ስለዚህ አንዳንድ ነገሮች አሉ እኮ ሰውን እያታለልሽ የምትበይው ገንዘብ ትክክል ነው ብሎ መከራከር አይቻልም። ትክክል አይደለም። ለምን ኮሚኒቲው ነው አማርኛ ነው ፈልጎ ነው የመጣው። አማርኛ የሚያወሩ ኢትዮጵያን ፒክ አድርጎ በዚህ መልኩ ህይወት ይቀየራል እያለ የሱ ህይወት እየተቀየረ አንቺ እታች ላይፍሽ እየተዝረከረከ ከዛ በኋላ መተሽ አይ ይሄ ዋን ኦፍ ቢዝነስ ፓርት ነው ብትይኝ እሱ ሜክ ሴንስ አያደርግም ልልሽ ነው። እንደዛ ነው። ለዛ ነው እኛ የምናወራው። አንድ ሰው አናጢ ነው፣ አንድ ሰው ኮምፒውተር ቢዝነስ ማን ነው። ቢዝነስ ምድር ላይ ያለው ቢዝነስ ወደ ኮምፒውተር ወጥቷል። you know አናጢ ስትሆኚ አንቺ ቴብል ስትሰሪ ገንዘብሽን ትሰጫለሽ፣ ቴብል ትቀበያለሽ። እዚች ጋር ግን 90% እንደምታጪው ስለምታቂው ነገር እኔ አማንዬሽ ምንድነው የሰው ልጅ ድክመት ማለት ድክመታችን ምንድነው? እጦት ነው። ስለዚህ አይምሮአችን እጦትን እያታለን ነው። መኪና እያሳየውሽ ቼን እያሳየውሽ $1 ሚሊዮን ሜክ አድርጌያለሁ ብለሽና ቫኬሽን እያሳየሽኝ እንዴት ነው ማልገባው እኔ ዲስማች ከሄድሽ? ስለዚህ የሱ ህይወት እንጂ አንቺ ጆይን አርገሽ ሜምበር ሆነሽ እሱ በሱ ኢንቫይት ተደርገሽ ያንቺ ህይወት አይቀየርም። አንቺ ታኪያለሽ፣ እሱ ይቀየራል። አራት ነገር ለዛው ሰዎች አሉ የሚባሉ 10%ዎቹ በሌሎች ጥገኛ ሆነው ሌሎችን እየበሉ እንጂ የሚያርጉት ሁሉም አያርግም። አንቺ ማደግ የምትይ ከሆነ በራስሽ ለምን ትሄጃለሽ እሱ ጋር? ኮሌጆች አሉ ላስረዳ። ኮሌጆች አሉ አይደል? ፕራይቬት ስኩሎች፣ ኢንስቲትዩሽኖች የኢትዮጵያን ተወው አሜሪካን ሀገር ፕራይቬት ኢንስቲትዩሽኖች አሉ። ልክ ኮሚኒቲ ኮሌጅ የሚሰጠውን ኮርስ ነው የሚሰጡት። በነፃ ሄደ 3 ወር ኮሚኒቲ ኮሌጅ መማር እየቻልክ በአንድ ወር ውስጥ ፕራይቬት ስኩል ያስተምራል። ምክንያቱም ኢትስ አ ቢዝነስ ገባ ካለ ኢትስ አ ቢዝነስ። እሺ አንድ ነገር መልሽ። ኦንላይን ላይ ታውቂያለሽ ወይ? ስለ ብሮከር ታውቂያለሽ? ቆይ አንዴ ስለ ብሮከሮች ያ ስለ ደላላ እንደማለት ነው አይደል? ኤጀንሲዎች፣ ብሮከሮች ምናምን ብሮከሮቹ አንቺ ለምሳሌ እኔ ፎሎወር ካለኝ ትመረጫለሽ፣ ቢከፈልሽ ገንዘብ አለ፣ ቆንጆ ገንዘብ፣ ሌክዠሪ መኪና አለ፣ ሆቴል ይሰጥሻል፣ በጣም ፋንሲ የሆነ ላይፍ ምናምን እንድትኖሪ ያደርጉሻል፣ ቪዲዮ ላይ ማለት ነው። ከዛ የዓላማ እነዚያውን በብሮከሮች ነው የሚሰሩት። አሁን ልክ አንቺ አሁን አይምሮሽን እንደዚህ ነው ሴታፕ ያደርገው እና እኔ እንዲያርጌ ይችላል ገንዘብ ባገኝ ሲጀመር ከጅምሩ ራሱ ሚሊዮነር ከሆነ አንድ ሰው ላይፉ ሰክሰስ ከሆነ የሚሊዮን ብር ጫማ የምታረጊ ከሆነ 5-6 በጣም የሚገርም ሌክዠሪ በጣም ኤክስፔንሲቭ የሆኑ መኪና ካሉሽ እኔ ጋር የ50-60-100 ብር ኮርስ ለመሸጥ ለምን ትልከሰከሻለሽ? ሶ ወይንስ አሁን ስለ ኤቢ ነው አሁን የመጣ ነው አልኩ። እኔ ስለ ኤቢ ነው እኔ ምን አገባኝ ስለ ሌላው ታሪክ። ኤቢ ላይ ስለ ኤቢ በኳይትሊ በዝምታ ውስጥ ሰክሰስፉል ያደረገ ልጅ ነው። ወድቆ ተነስቶ ምናምን ከዛ በኋላ ነው alright that's very like እዚህ ጋር እንትን ማለት አይደለም ግን successful ለምን አወቅስልሽ? አሁን እኮ ይኸውልሽ ቲቲ from beginning አብራችሁ የተዳር አጋርሽ አይደለም። እኔ አሁን ወንድሜ አይደለም። አዎ ስለዚህ አንድ ሰው ለምሳሌ እንትና ሰው ይሄ እኮ ከልጅነቱ ጀምሮ ተቀየረ ስትይ ከ1 ብር እስከ 1 ቢሊዮን ብር አብረን ነበርን። ምንም እናውቀው ታሪክ አለ? ምን አይነት ፕሩፍ አለሽ? alright አሁን ለምሳሌ የሆነ ሰው ተሙን ታውቂዋለሽ ወይ ብሎ ጠየቀኝ ልበልክ። እኔ አንተን እማቅክ ሌቭል አለ አይደለ? ተሙ እንዲህ አይነት ልጅ ነው ብዬ የምናገረው ነገር አለ። ስለ ባህሪ ነው እሱ፣ ስለ ገንዘብ አይደለም እኮ። ስለ ቢዝነስ ምንድነው የሚሰራው ቢሉኝ ትራክ ላይ ያሳየኸኝን ትራክ ነው የሚሰራው እንዲህ ነው ብዬ ልናገር እችላለሁ አይደለ?
yes ግን ስለ አሁን ሴቪንግ ይሄ ያታቂ ምድር ላይ ከድሮ ጀምሮ የተለማመድናቸው ስራዎች ናቸው። ቢዝነስ፣ ትራክ ቢዝነስ፣ አስተማሪ መሆን፣ ዶክተር መሆን፣ ኤቭሪቲንግ፣ ልብስ ሄደን የሆነ ስቶር መግዛት። ዛሬ ሰዎች እኔ ከአማዞን ላይ ኦንላይን አንድ ልብስ እንደምገዛ አማዞንን ሙሉ ይገዛሉ። ላይክ ምንድን ነው የሚባለው ስታክ ያደርጋሉ። ዲጄ ወንዴ ያለክ ምንድን ነው አንድ ስልክ ልገዛ ሄጄ በዛው አፕልን ራሱን ስታክ እገዛለሁ አለክ። እነዚህ በዚህ መልኩ ደረጃ አይነት ቢዝነሶች አሉ። ኢትስ አ ኮምፒውተር ወርልድ። ቤት ውስጥ ቁጭ ብለው ከፍ ዝቅ ስልካቸው ላይ መኪና እየነዱ ከፍ ዝቅ እያደረጉ የሚያዩት ስታክ ማርኬት ነው። ገባ? አሁን እኮ እሱን ነው አንቺ ያልገባሽ ነገር መሰለሽ። እነሱ የሚጫወቱት ያንን ስፒከር እያሳዩሽ ነው። ስፒከሩን እያሳዩ አሚን ምንድነው ኮምፒውተር እያሳዩሽ የዴይሊ ትሬድ የሚያደርጉትን ምናምን ዛሬ ይሄናሉ ዛሬ ይሄና አገኘው ነው የሚነግሩሽ። የኔ ጥያቄ ይሄ ልጅ ከምንም ተነስቶ የሆነ ቦታ ለመድረሱ አንቺ ኤቭሪ ፕሮሰሱን በምንድነው የምታውቂው ነው ጥያቄ። መኪናው የሱ ለመሆኑ ምን ማስረጃ አለሽ? እያንዳንዱ አሁን ይሄ እዚህና $1 ሚሊዮን አለኝ አሁን አካውንቱ ላይ ኢንቨስት ያደረኩበት ብሎ በነገራችን ላይ እሱን ስክሪንሾት ላይ ያለውን ዲጂ አሁን ልላክልህና መልሰ ንገረኝ ቻት ጂፒቲ ላይ ገብተህ ማለት ነው 3 ሚሊዮን ምናምን ኮምፕሊት ብሎ እዛ ላይ ያለለ እሱን ስልክልህ ስታስገባው ፌክ ኤዲት የተደረገ ነው የሚል ቆለሚ ሰንትዩ እስከዛ ዳኒ አውራን እኔ ልላክልህ ለዲጂ ግን that's a part of the ደግሞ ሐሳብ ፍጹሜ ያውራ እሱም ባለሙያ ስለሆነ ነው አክሰፕት ያደረኩት። ራይት ዳኒ እንዴት አላችሁ? ሰላም ነው። ዲጄ ሰላም ብያለሁ። እንዴት ናችሁ? ሃይ ሰላም። እንግዲህ ያው በአጠቃላይ እዚህ ላይ ሐሳብ ለመስጠት ምንድነው ፎሬክስም ቢሆን ክሪፕቶም ቢሆን ስቶክ ማርኬትም ቢሆን ሁሉም ኢንቨስት ስናደርግ ምንድነው ሪስክ አለው። ግን ምንድነው ማድረግ ያለብን ሁሉ ጊዜ እኛ አሁን ኢዲቲ ላይ እናስተምር ነበር ሞር ኦፍ ፎከስ የምናደርገው የነበረው ሰዎች መጀመሪያ ዕውቀት እንዲኖራቸው ትምህርቱን በደንብ አግኝተው አንደርስታንድ አድርገው ራሳቸው ፕላትፎርሙን ከፍተው የትኛውንም ቢሆን የስቶክም ይሁን የፎሬክስም ይሁን የክሪፕቶም ቢሆን ራሳቸው በራሳቸው ሃንድል አድርገው መስራት እንዲችሉ ፕላስ ደግሞ ሁሉ ጊዜ ማሰብ ያለብን ወደ ኢንቨስትመንት ስንመጣ ግን ስፔሲፊካሊ ተሙ የማን ነው ይሄ ዱባይ ያለው ልጅ የሚገርም 2016 ላይ እኔ ወደ ትሬድ ምናምን ሳልገባ 2016 or 17 ይመስለኛል እና በጣም ትንሽ ፎሎወርስ ነበረው አይጂ ላይ እና በቃ እንደዚህ ፎሬክስ ኢንቨስትመንት ምናምን እያለ ያወራ ነበረ ማንም ሰው ሳያየው ማለት ነው። የዛኔ ከዛ በኋላ ላይክ 2020 ላይ ሳየው የሆነ የተወሰነ ለውጦች እየሰራ ያለበትን ሁኔታ አየሁኝ። የመጣበት ፕሮሰስ ኢዚ አይደለም። አይ ኖ ሂም ሲንስ 2016 እኔ እንደውም በኋላ ያኔ ኤርሊ ኮል ሲያደርግ እዚህ ነገር ላይ እንትን ጆይን ባረግ ኖሮ የሆነ አንደርስታንዲንግ ይኖረኝ ነበረ እስካሁን ሳልዘገይ የሚል ነገር ነው እንትን ያልኩት እና ፕሮሰሱ አሁን እሱ ፍሌክስ እንደሚያደርገው እንዲናርገው እስቲ ፊት በጣም ይቅርታ እሺ። እኔ ምን መሰለ ስፔሲፊክሊ እኔ አሁን ስለ ክሪፕቶ ስለ ቢትኮይን ስለ ኢንቨስትመንቶች አጠቃላይ ማስለማር ምናምን አይደል እኔ ስለሱ ግንዛቤ ለመስጠት አይደለም የመጣሁት። እንደዚህ ኢንቨስት አድርጉ አታርጉ ያዋጣል አያዋጣ ምን አይመለከተኝም እሱ ላይ አይደለም። እኔ አሁን ሐሳቤ ከቶፒክ ውጭ ማውራት ስለማልፈልግ ማለት የኔ ሐሳብ የኤቢ ማርሻል የሚባለው ልጅ በአጠቃላይ ይሄ ስታክ ማርኬት ላይ ኢንቨስት አድርጎ እንደተለወጠ እና ብዙ ሪስክ እንዳለው ምናምን አውርቷል ሴም ታይም እና እንደዛ ብሎ የመጣ ልጅ ነው። በጣም ሰክሰስ እንደሆነ በህይወቱ በጣም አሪፍ ላይፍ ላይ እንዳለ መኪኖችን አይተሃል። በጣም ውድ የሚባሉ መኪናዎች የ1 ሚሊዮን ብር ጫማ እንደሚያደርግ በጣም የተደላደለ ላይፍ እንደሚኖር የነገረን በአማርኛ ነው። ለማን የነገረው? ለግብጽ አይደለም፣ ለሱዳን አይደለም፣ ለኢትዮጵያውያን የነገርከው። ስለዚህ ከነገርከው በኋላ በሉ መልካሙ ነው እኔ ስራ ላይ ነኝ ብሎ አልሄደም ይሄ ሰውዬ። ስለዚህ ምንድነው ያደረገ ያለው አሁን ህዝቡ ጋር ቀጥታ መጥቶ በሱ በልኩ ለምሳሌ ስለ አይቢ ቼንጅ እሱ የሚጠቀማቸው ነገሮች የቅርብ ሰው ተነግረኛለሁ እዛው እሱ ላይ አይቢ ቼንጅ ላይ ከሰዎች ምንድነው የሚጠቀመው። ሌላ ደግሞ አሁን ሪሰንትሊ ኢንተርቪው ላይ እንደውም ደጋግሞ በደንብ ፕሮሞሽን ሲያደርግ የነበረው ስለ ኮፒ ትሬድ ላይ ሰዎች ጆይን ሲያደርጉ ምንድነው የሚጠቀሙት፣ በአይቢ ቼንጅ ሰው ሉዝ ሲያደርግና ጌን ሲያደርግ ምን ይጠቀማል። አብዛኛው በስክሪንሾት አድርጎ አሁን ዲጄ ያሳያል። ስለ ጎልድ ትሬድ ሃይ ሪስክ ያለው ነገር እንደሆነ ነው የነገሩ። እዛ ውስጥ ያሉትን ይሄ በደንብ ያተረፈውን ነገር ነው ስክሪንሾት አድርጎ
ወደ 3 ሚሊዮን ምናምን ዳለር ኮምፕሊት የሆነ አሳይቷል። ስለዚህ እሱ እነዚህ ሁለቱን ነገር ልትነግረኝ የምትችለው ነገር አለ? የሱ ጥቅም ምንድነው? ሚሊዮነሩ ይኸውልህ ምን አለ መሰለህ ተሙ፣ አሁን በአጠቃላይ በዚህ በስቶክም በለው በዲጂታል ወሬቨር በፎሬክስም በለው ምን አይነት ነገር አለ? ለምሳሌ ተሙ ትልቅ ኮሚኒቲ አለ እንበል ቲክቶክ ላይ የሆነ ብቻ ላይ አለክ አይደል? አንተ ደግሞ ከነዚህ አንዱ የሆነ ዲፕ የሆነ አንደርስታንዲንግ ቀድመ ሪሰርች ያረከው ነገር ይኖራል፣ ለረጅም ጊዜ የሰራበት ነገር ይኖራል። ምንድነው የሚያደርጉት? ቴሌግራም ላይ ይሁን ሌላ ቻናሎች ላይ ይከፍታሉ። they do have that understanding። ከዛ ምን ያደርጋሉ? ኮርስ ፎርም ያደርጋሉ from beginning to end። ስለ ፎሬክስ ሊሆን ይችላል፣ ስለ ክሪፕቶ ሊሆን ይችላል፣ ስለ ስቶክ ከዚህ ጀምረህ እስከዚህ ድረስ የምትሄድበትን ፕሮሰስ ያደርጋሉ። አንደኛው እሱን ኮርስ ይሸጣሉ ዳይሬክትሊ፣ ያንን ጆይን አድርገህ። ሁለተኛ ምን አላቸው? ቪአይፒ ግሩፕ ተብሎ ክሬት ይደረጋል። ያ ቪአይፒ ግሩፕ ምንድን ነው? ይሄንን ፖፑላር ያላቸውን እንትን ተጠቅሞ ፕሮሞት ያደርጉትና ቪአይፒ ግሩፕ ውስጥ ምንድነው ጆይን ታደርግና አንተ ለምሳሌ ያ ሰውዬ ዴይ ትሬድ የሚያደርግ ከሆነ ወይም ደግሞ ለሎንግ ተርም ፒክ የሚያደርጋቸው